ነታቸው ከመላእክት በትንሽ እንደሚያንሱ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ከመላእክት አነሱ ሲባል ስጋ ስለያዙ ነው እንደ ብሎ ምክንያት ያቀረበው። ኤኒዌይስ እንቀጥል። ቅዱስ ይናገራል። መላእክት መናፍስት ስለሆኑ ጌታ በስጋ መናፍስትን አይመስልም፣ እኛን ግን ይመስላል። በክርስቶስና በእኛ ስጋ የተፈጥሮ ባህሪ ግን ከፍተኛ ልዩነት አለ። የጌታችን ስጋ ከአዳም ስጋ በተፈጥሮ ልዩነት እንዳለው በትንሳኤው ተገልጧል። መበስበስን አላየምና ስለ ክርስቶስ ትንሳኤ አስቀድሞ አይቶ ሐዋርያት ሥራን ይጠቅስና በማለት የክርስቶስን ስጋ መበስበስ የማያይ ትንሳኤ የዘላለም ሕይወት መሆኑን ያረጋግጣል። ይሄ በጣም ክሩክዱን እኮ በሁለት መዶሻ እናፍርሰው። ይሄንን ይሄ በጣም ቀላል የሆነ ቀሽም ሄሬሲ ነው ይኛው። አሁን እዚህ ጋር ቆይ አታጥፈው። ምን የሚለው የመጀመሪያው መስመር ላይ እንጀምር። ጥቅሱ እንዳለ ሆኖ ከመጀመሪያው መስመር ከታች ያለችው ነሽ። በእግዚአብሔር አምሳል የተፈጠሩት የሰው ልጆች በስጋነታቸው ከመላእክት በትንሽ እንደሚያንሱ መጽሐፍ ቅዱስ የሰው ልጆች ስጋ ስለለበሱ ከመላእክት ያንሳሉ የሚል አንድም ሪዝኒንግ አላቀረበም፣ አንድም ምክንያት አላቀረበም። ስለዚህ የመጀመሪያው መስመር ላይ ያለው በራሱ ምክንያት አድርጎ ያመጣበት ምክንያት በራሱ የሞተ ምክንያት ነው ማለት ነው። በስጋነታቸው ምክንያት ከመላእክት ያንሳሉ ኖ ስጋ ስለለበሳችሁ ከመላእክት ታንሳላችሁ፣ ስጋ ስላላችሁ ከመላእክት ታንሳላችሁ የሚል አርጊመንት ሐዋርያቱም ነቢያቱም አልሰጡንም። እነሱ በክብር ነው ያሉት፣ የእግዚአብሔርን ፊት ያያሉ፣ ኔቸራቸው ይለያል። ሪዝኖቹ እነዚህ ይሆናሉ እንጂ እናንተ ሰው ስለሆናችሁ እነሱ መናፍስት ስለሆኑ የሚል ሪዝኒንግ አላቀረበም መጽሐፍ ቅዱስ። ሁለተኛው መስመር መላእክት መናፍስት ስለሆኑ ጌታ በስጋው መናፍስትን አይመስልም። ባይዘው ይመስላል። ትልቅ ውሸት ማለት ነው። ይመስላል። ቃል በእግዚአብሔር ዘንድ እያለ ወደ ዓለም በገባ ጊዜ ተብሎ የሚወራለት እሱ በእግዚአብሔር መልክ ሲኖር ሳለ ተብሎ ሲወራለት ታዲያ ሰማያዊ ቱታ ኮት ያልከውን ለብሶ ነበር እንዴ? መንፈስ ነበረ ነው። ሕይወትን የሚሰጥ መንፈስ ተብሎ ክርስቶስ ኢየሱስ ተነግሮለታል ሁላ። ስለዚህ በባህሪው እግዚአብሔር መንፈስ ስለሆነ ኢየሱስ ክርስቶስ ያ ባህሪ አለው። ከኢንካርኔሽን በፊት ያለውን ስናወራለት ያ ባህሪ አለው። መላእክት መናፍስት ስለሆኑ መናፍስት ማለት ግዕዝ ቃል ነው። አማርኛው መንፈሶች ማለት ነው። መናፍስት ሲሆን ግዕዝ ነው፣ ብዜት ነው፣ ብዙ መንፈሶች ማለት ነው። አንድ ነጠላ መንፈስ ሲሆንስ መንፈስ ብለን እንጠራለን። ስለዚህ ኢየሱስ ክርስቶስ ከኢንካርኔሽን ከተሰጎ በፊት ምንድን ነው ኢሴንሱና ኔቸሩ ምንድን ነው ሲባል መንፈስ ነው። ከአባቱ ጋር አንድ የሆነ ከመንፈስ ቅዱስ ጋር አንድ የሆነ ማለት ነው። በባህሪ የሚተካከል ማለት ነው። ለዛ ነው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር የተባለው እግዚአብሔር ምን አይነት መልክ አለው? ያ ክፍል በሚያብራራው መሰረት ከእግዚአብሔር ጋር የተባለው አብ ነው። አብ መንፈስ ነው። ደን በእግዚአብሔር መልክ ሲኖር ሳለ ማለት በዛ ባህሪ ከአባቱ ጋር ሲኖር ሳለ ማለት ነው። ስለዚህ መላእክት መናፍስት ናቸው። ኦር አንዱ መልአክ መንፈስ ነው ብንል እግዚአብሔር ያ የመንፈስነት ባህሪ አለው ወይ? ኢሴንሱ ሌላ ነው እናውቃለን። ኦር ባህሪው ሌላ ነው። የመላእክት ባህሪ ሌላ ነው፣ የመለኮት ባህሪ ሌላ ነው እናውቃለን። እሱ ግን መንፈስነት የሚለው ኮመን ነው፣ ስቲል ነው። አይታይም፣ አይዳሰስም፣ አይጨበጥም ነው አይደል? ዳሴ። ስለዚህ ሁለተኛው መስመር ራሱ ስህተት ነው። አይመስልም ምናምን የሚለው ስህተት ነው። እኛን ግን ይመስላል። አሁን እቺ የይመስላል ቴዎሎጂዋን አንዷን ቀን እንስበር። መጀመሪያ ይመስላል የምትሏ የሆነ ያክል ትክክል ናት። ግን እነሱ ይመስላልን ሲጠቀሙ መምሰል ነው እንጂ እኛን አይነት ስላልሆነ እኛን ከኛ እንደ አንዱ ስላልሆነ መምሰልን ይጠቀማሉ። እኛ ግን እዚህ ቦታ ላይ ይመስላልም ነውምም እንላለን። ይመስላል ስንል በእኛ ምሳሌ ለማለት ነው። ነው ስንል ከኛ ይቀጥላል። ይመስላል ሲሉ ጭራሽ ግንኙነት የለም ነው እኮ። እንደዛ ነው የሚሉት። ሊያሳይ ቶሎ ለማሳያት ሲፈልግ ስክሪንሾት አድርጌያለሁ። ቃሉ ይናገር በሚለው መጽሐፋቸው ላይ እንደዚህ ይላሉ። ይታያል ከሆነ ማንበብ ትችላለህ። ክርስቶስ ከተፈጠረው ሰውነት ጋራ ዝምድና የለውም። 4 ነጥብ ነው የሚያስቀምጠው። ኦኬ እኔ የዳዊት ዘርና ስር ነኝ ብሎ ጌታ ኢየሱስ ክርስቶስ የተናገረው ተካደ ማለት ነው።
ያ የወገቡ ፍሬ ስለሆነ ብሎ ሐዋርያ ሥራ ላይ ጴጥሮስ የተናገረው ተካዳና እንደዚህ ይላል። ከአብ የወጣው ቃል የአብ አካልና መልክ ነው። የመለኮት መልክ ከዘመናት በኋላ አይፈጠርም። ኦኬ። ስለዚህ የክርስቶስ ሥጋ ከምድራዊ አዳም ዘር ጋራ ምድራዊ ዝምድና የለውም ይላል። አሁን ላልከው ቃል ነውና ያ ቀጥልበት። እዚች ጋር ነው ሐሳብ። መልሶ እሺ ከዛ ምን ይላል? ሁለተኛው መስመርም ስህተት ነው። ይመስላል አይደለም ነውምም። ኦኬ ይመስላል ኤስ ልክ ነህ ኤርሚ። ዴሶቲዝም ይባላል። ዴሶቲስቶች ምንድን ነው የሚሉት? ከላይ ስጋው ፋንተም ነው ይመስላል፣ ሰው ይመስላል እንጂ ሰው አይደለም ይሉ ነበረ። ስለዚህ ኦንሊ ጂሰስ ቀዳማዊ አባቱ የሰባሊዮስ ማን ይሆናል ማለት ነው? ዴሶቲዝም ይሆናል ማለት ነው። ዶስቲዝም ይመስላል እንጂ አይደለም የሚለው ምንፍቅና ነው መጀመሪያ አዶፕት ያደረጉት። ዮሐንስ ያወገዛቸው ማለት ነው። ያ እሺ ቀጥሎ ምን ይላል? በክርስቶስና በእኛ ስጋ ወደኋላ እሺ በደንብ ይታየኛል። ባይዞ ወደኋላ አድርጎ ችግር የለውም። በክርስቶስና በእኛ ስጋ የተፈጥሮ ባህሪ ግን ከፍተኛ ልዩነት አለ። የለውም። ሶስተኛ መስመር ስህተት። በክርስቶስ ስጋና በእኛ ስጋ መካከል ምንም የተፈጥሮ ባህሪ የለም። በመለኮት አባቱን እንደሚመስል በሰውነት ሙሉ በሙሉ እኛን ይመስላል። በመለኮት ባህሪው ከአባቱ ጋር አንድ እንደሆነ በሰውነት ባህሪው ደግሞ ከእኛ ጋር አንድ ነው። ምንም የሚጎለው ነገር የለው። ከምን በቀር? ከኃጢአት በቀር። ልዩነት አለ ብሎ መጽሐፍ ቅዱስ የቱም ጋር አልነገረም። ስጋው ይለያል ብሎ የቱም ጋር መጽሐፍ ቅዱስ አልነገረም። ኦኬ የተፈጥሮ ባህሪ አለ። ከፍተኛ ልዩነት አለ። ከፍተኛ የለም፣ ዝቅተኛም የለም። በአጭሩ ልዩነት የለም። የጌታችን ስጋ ከአዳም ስጋ በተፈጥሮ ልዩነት እንዳለው በትንሣኤ ተገልጧል። በትንሣኤ ከአዳም የሚለይ ስጋ ነው የሚል ነገር አልተነገረም። ባይዞ የፈጠነ ስለሆነ ችግር የለውም። አንድ አምላክ የሚለውን እናስተናግደዋለን። እችኛዋን እንጨርሳት። ደን በትንሣኤ ተገልጧል ብሎ በትንሣኤ መገለጡን ለማብራራት ምንድን ነው ያለው? መበስበስ አላየምና መበስበስ የማያይ ስለሆነ ነው ያልበሰበሰው። ጥያቄው ይሄ ነው። ኮራፕት ያለው ነው። ኢንኮራፕተብል ስለሆነ ነው ኮራፕት ያለው ነው። ኖ ወይ አትፈቅድምና። ለሲምፕል ሎጂክ እንኳን የማይሆን አይነት እምነት እኮ ነው። በኢየሱስ ስም ቅዱሱ ጥቅሱን ተመልከቱ። ምን ይላል? ሐዋርያት ሥራ 2:31 ላይ አይደለ? ስለ ክርስቶስን ሳያስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ በማለት የክርስቶስ ስጋ መበስበስን የማያይ ትንሣኤ የዘላለም ሕይወት መሆኑን ያረጋግጣል። ግን ክፍሉ ላይ ምንድን ነው የሚለው? ቅዱሱ መበስበስን ያይ ዘንድ አትፈቅድም ነው የሚለው። ኦኬ ወይም አታደርገውም ነው ሐሳቡ። ዋት ዳዝ ኢት ሚን? ከ3 ቀንና ከ4 ቀን በባዮሎጂ እንኳን ስጋ ይበሰብሳል ተብሎ የሚታሰበው ከ3 ቀን በኋላ ነው። ራይት ለቅሶ ራሱ እስከ 3 ምናምን ይጠበቃል አይደለ? ዘመድ አዝማድ ምናምን እስኪመጣ። ኦኬ ያ ስለዚህ አትፈቅድም ያለው ለምንድን ነው ሲባል ሊሆን የሚችል ካፓቢሊቲ ነበረው፣ ግን እንደዛ እንዲሆን አልተፈቀደም። የተፈለገው ምኑ ስለሆነ መበስበሱ ሳይሆን እንደኛ ወደ አፈር መለወጡ ሳይሆን የተፈለገው ምኑ ስለሆነ ሞቱ ነው የተፈለገው። ስጋው ከነፍሱ ነፍሱ ከስጋው መለየቱ ነው የተፈለገው። ስለዚህ አትፈቅድም አለው አላረክም አልፈቀድክም ነው እያለ ያለው እንጂ በተፈጥሮ አይበሰብስም አላለም። አይልም ቃሉ አይልም። ጠማማ የሆነ ኢንተርፕሪቴሽን ማለት ነው። መስመር በመስመር ስህተት የሆነ ኢንተርፕሪቴሽን መሆኑን ያረጋግጣል ይላል። ማንም እንደዛ ይፈታ የለም። ቅዱሱ ያንን ክፍል ያው ኤርሊ ቸርችን እነሱን ማንጠይቃቸው በመደዳ ወላጅ አልባ ስለሆኑ እንዴት እንጠይቃቸው? ማንን እንጠይቅ? የክርስቶስ ሰውነት
ኢንኬፐብል ኦፍ ኮራፕሽን ነው ብሎ የፈታላቸው ማን ነው? ለእናንተ በኤርሊ ቸርች ውስጥ ይታመናሉ ብለን እንዳንጠይቅ ወላጅ አልባ ናቸው፣ የላቸውም። ሶሎ ስክሪፕቸሯ ስለሆኑ በራሳቸው ነው የሚፈቱት። ኦኬ ክፍሉ ግን እንደዛ አይልም። ኦኬ ይሄ የጠቀሱትን ክፍል ከታች ያለውንም መቀጠል እንችላለን። ባይዞ አንደኛ ቆሮንቶስ ላይ ያለው በምንም ታምር ያንን እነሱ የሚሉትን እንትን አይልም። ተመልከቱ አሁን ስጋ ሁሉ አንድ አይደለም የሚለውን ከፈለ። ይሄ አሁን ራሱን በራሱ በቦክስ የሚመታ አይነት ጥቅስ ነው። ባይዞ ለምን እንዳመጣ ማለት ነው። ኦኬ ለራሱ ይጠቅማል ብሎ እንዳሰበ ይሄንን ክፍል ይዞ ይመጣል። ስጋ ሁሉ አንድ አይደለም። የማንና የማን ስጋ ነው አንድ ያለው ነው? ኦኬ ስጋ ሁሉ አንድ አይደለም። እሺ እንቀጥል። የማን ነው አንድ ያለው ነው? የኛና የኢየሱስ አይደለም። ምን ብሎ ነው ያብራራው? ስጋ ሁሉ አንድ አይደለም፣ የሰው ስጋ ግን አንድ ነው። ከዛ ስጋ ሁሉ አንድ አይደለም የሚለውን ደግሞ መልሶ ሲያብራራ የእንስሳ ስጋ ደግሞ ሌላ ነው። ስለዚህ ስጋ ሁሉ አንድ አይደለም ማለት የሰው ይለያል፣ የእንስሳ ሌላ ነው፣ የወፎች ሌላ ነው፣ የአሳ ሌላ ነው ማለት ነው እንጂ ኢየሱስ በሰውነቱ ስጋው ከኛ ይለያል ማለት አይደለም። ጃሉድ መንፈሳዊ አባትህ ካልሆነ በስተቀር ይሄን ጥቅስ ስለዚህ መጥቀስ እኮ የለብህም። ባይዞ ለምን ጠቅሳለህ? የሰው ስጋ አንድ ነው። ጥያቄው ኢየሱስ ሰው ነው አይደለም? ሰው ነው። ስለዚህ የእሱ ስጋ አንድ ነው ከኛ ጋር ማለት ነው። አለቀ። የእሱ ስጋ የአሳ አይደለም። የእሱ ስጋ ምንድን ነው ሌላው የሚለው የወፎች አይደለም። የእሱ ስጋ የእንስሳት አይደለም እያለ ነው። የእሱ ስጋ የማን ነው? የሰው ስጋ አንድ ስለሆነ የእሱ ስጋ አንድ ነው፣ የኛ ነው እያለ ያለው። ስጋ ሁሉ አንድ አይደለም ሲል ምን እያለ ነው ያለው? የተለያዩ አይነት የስጋ አይነቶች አሉ። የሰው ራሱን ችሎ፣ የእንስሳት ራሱን ችሎ፣ የወፎች ራሱን ችሎ፣ የአሳ ራሱን ችሎ እያለ ነው እንጂ ኢየሱስ ራሱን ችሎ የሚል የለም እዚህ ውስጥ። የእምነቱ ጀማሪ ጃሉር ነው መሆን ያለበት ይህን ኢንተርፕሪቴሽን ለመከተል። እሺ አንድ አምላክ ቀጥል። ይበቃናል እስከዚህ ካየ። የእኛን ስጋ ቆይ የእንስሳ ስጋ ለማለት ነው እዚህ ጋር ይህንን ጥቅስ ያመጣው ብያለሁ እኮ እኔ። ጃሉር ነው የጻፈው ይህንን፣ ያው የተናገረውን በአንድ ደቂቃ ስለሚረሳ ማለት ነው። እሺ አጥፋው ካሜራውን። አንድ አምላክ አንድ አምላክ አንድ ብቻ ስለሆነ ጠፍቷል በዛው። እሺ መጥቷል አሁን። አንድ አምላክ ሰላም ሰላም ሰላም። እንዴት ነው ወንድሜ? ሰላም ነህ? አለን። ኦጄ ነህ? ኦጄ ኦንሊ ጂሰስ ነው? አይ ለመማር ነው የመጣሁት። እናታቸውን አትማርም? እሺ አዶናይ አንድ ይስፋ አባትና ልጁ። እቺ ጫማ ስንት ነች ቁጥሯ? 41 ናት። አይሆነኝም። እኔ 41 6ኛ ክፍል እያለሁ ነው 41 ቁጥር ማድረግ የነበረው። አሁን 45 እና 46 ነው ማድረገው። 46 ከሆነማ አለኝ አለ 46። በቃ በውስጥ እናወራለን፣ አያሳስብም። ኦንሊ ጂሰስ ነህ? ማርኬት ልጀምሩ ናት። አይደለም እኛም አይደለንም። እሺ ጆ ቀጥላ። እሺ የአብና እንተና ይላል ቄስ ተክሊል በገጽ 10 ላይ ትምህርተ መለኮት ላይ ምን እንደሚል ስማ። መለኮት ለዘላለም በአካል በባህሪ በስም በግብር አንድ እንጂ ሁለት ወይም ሶስት አልነበረም። በሶስት መንገድ ግን ራሱን ለሕዝቡ ገልጿል። በሶስት መንገድ አሁን ብዙ ጊዜ ከእኛም ቤተሰብ ያልተረዱ ሰዎች በሶስት መንገድ የሚሉት ነገር አለ እና እዚህ ላይ የምትሄድበት አለ። አንድ በሶስት መንገድ ራሱን ገልጿል። በሶስት መንገድ የተገለጸበትን ምስጢርና በአብነት በስጋ ዓይን ሳይታይ በመንፈስነት በወልድ በስጋ እየታየ በአንድ አካል የተገለጠ በመንፈስ ቅዱስ እስትንፋስና እፍ እያለ በመስጠት በሕዝቡ ልብ ውስጥ በማሳደር ተገልጧል። አንድ እግዚአብሔር አብ ብቻ ከዘላለም በመለኮትነት በመንፈስነት የኖረ የሚኖር እንዳለ ከእርሱም በቀር ሌላ አምላክ እንደሌለ ፍጥረት ሁሉ ሕሊና ያውቃል። ይህም እውነትና በመለኮት ምስክርና የጸደቀ የጸና ነው ብሎ ኢሳያስም ዘዳግምን ይጠቅሳል። ከዛ እዚህ ጋር አለፍ ብዬ ላንብብ። መለኮት በገጽ አንድ ነው። መለኮት ቃል አለው። መለኮት እስትንፋስ አለው። መለኮት አንድ ስም አለው። አንድም ገጽ በገጽ አንድ ነው።
አዳም በገጽ አንድ ነው። አዳም ቃል አለው። አዳም እስትንፋስ አለው። አዳም አንድ ሰው አንድ ስም አለው ይልና የሙሉ ተፈጥሮ እና ባህሪ ይላል። አንድ ሙሉ ሰው ልብ፣ ቃል፣ የህይወት እስትንፋስ ሶስቱም አሉት፣ አካሉ ግን አንድ ነው። የሙሉ እግዚአብሔር ባህሪ አንድ ሙሉ አምላክ ልብ፣ ቃል፣ የህይወት እስትንፋስ ሶስቱም አካል አሉት፣ አካሉ ግን አንድ ነው ይላል። ሰምተኛል? አማን ያ እቺ ገጽ አለው ምናምን የምትለዋ እንትን ናት። ሰባሊዮስ እዛው በተኛበት እንትን ይላል፣ ስቅ ይለዋል። እችን ሲሰማ እያለ ነው የሚሰማው። እንዴ ልጆቼ ይላል፣ ገጽ አለው ምናምን ሲባል ልጆቼ በርቱልኝ ይላል ሰባሊዮስ። ኤርሊ ቸርች ላይ የተወገዘው ማለት ነው። እና ገጽ አለው የሚል መጽሐፍ ቅዱሳዊ ትምህርት የለም። የመጀመሪያው ገጽነትን የሚያሳይ የሚያብራራ የመጽሐፍ ቅዱስ ክፍል የለም። ኦኬ የለም። ስለዚህ ህይወትን በማደል እንደ መንፈስ ቅዱስ፣ በስጋ በመገለጥ እንደ ወልድ ወይም እንደ ልጅ፣ እስራኤልን በኪዳን በመጥራት እንደ አባት ምናምን ሆኗል የሚለው የሚያስኬድ አይደለም። የሚያስኬድ አይደለም። እሱ ገጽነትን የሚያሳይ አይደለም፣ አካልን የሚያሳይ ነው። አካልን የሚያሳይ ነው። ለምሳሌ አንዱ ማሳያ ገጹ የመጀመሪያው ገጽ በብሉይ ኪዳን የተገለጠው አይነት ነው፣ በኪዳኑ ህዝብ መካከል የተገለጠው ነው ከተባለ ዮሐንስ 4 ላይ ኢየሱስ ክርስቶስ እያወራ ያለው ምንድን ነው? ዮሐንስ 4 ላይ ሄደን ኦኬ ቢኒያም ገብተህ ጥቀስ። ያንን ክፍል መልሰን ከላኛው ጋር እናብራራለን፣ አለዚያ ሚውት ትደረጋለህ። ሚውቱ እንዲነሳልህ ገስት ላክ። ኦኬ ገስት ላክና ሚውቱን እናነሳላለን። እሱን ጥቅስ እናብራራለን ማለት ነው። ምን ማለት እንደሆነ ሰማያዊ አካል የከበረ ከምን ጋር እያነጻጸረ እንደሆነ በመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል የሚለው ምን ማለት እንደሆነ እሱ ሰማያዊ ኢየሱስ ነው ከሰማይ የመጣ ነው ማለት ነው ወይ የሚለውን ሁለት ቁጥሮችን ከላይና ከታች አይተን መልስ እንሰጣለን። ዝም ብለህ ጥቅስ አትጥቀስ። እኛ ተርጉመን የሰጠነን መጽሐፍ ለኔ ትጠቅሳለህ እንዴ? መልሰህ አንተ ያስከው መጽሐፍ ባለቤት እኛ ነን። ለባለቤቱ መልስ። ልጅ ለእናቷ የምታስተማረች ነገር ነው። አትጥቀሱብን፣ እናውቃለን። እናንተ ፈልሳችሁ እዚህ ሳትመጡ በፊት ኦልሬዲ ተርጉመነዋል። እኛ ለእኛ አትንገሩ። ኦኬ ስለዚህ ዮሐንስ 4 ላይ እግዚአብሔር መንፈስ ነው። ኦኬ እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ያመልኩታል አለ። ራይት መንፈስ ነው ወይ ያቺን ሳምራዊቷን ሴት እያወራ ያለው? ምክንያቱም ኢየሱስ አብ ስለሆነ ኢየሱስ አብ ስለሆነ አብ ደግሞ መንፈስ ስለሆነ መንፈስ ነው ወይ እያወራት ያለው? ነጣጠለ እኮ እዛ ጋር በደንብ ነው የነጣጠለው። ፐርሶናሊቲዎችን አሳይ። እግዚአብሔር መንፈስ ነው። ኦኬ መንፈስ ነው የተባለው አብ ነው። ኢየሱስ ደግሞ አብ ነው። ስለዚህ ኢየሱስ መንፈስ ነው እያለ ስለ ራሱ ነው እያወራ ያለው? ስለ ራሱ ነው ወይ እያወራ ያለው? ይሄ እኮ ሴን የሆነ ሰው ማግኘት የሚችለው ነገር ነው። ሴን የሆነ በቃ የሆነ በትክክል አእምሮ የሚሰራ ሰው ይህንን ያገኘዋል። ምንም የሚከብድ ነገር የለውም። ኦኬ ስለዚህ ገጽ የሚለው ነገር ውሃ ይበለዋል። እዛ ጋር ምንም ገጽ የሚባል ነገር የለውም። ገጽ የሚባል ነገር ምንም የለውም። ዮሐንስ 5 ላይም ስንሄድ ተመሳሳይ ነገር እናገኛለን። ኦኬ አብ በራሱ ህይወት እንዳለው ወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታልና። አንዴ ወይ ከታች የተኮመተው የወንድ ልጅ ኢየሱስ ኮሜንት ላይ ልሳቅ። በመጨረሻውም ዘመን ሲጀምር በመጨረሻውም ዘመን አይልም፣ ግን የጠቀስክበት ክፍል አንተ በጻፍከው ሊድና በመጨረሻው ዘመን እግዚአብሔር አንድ ስሙም አንድ ይሆናል። አሁን ስሙ 15 እግዚአብሔር 16 ነው። ፒዲ አሁን ስሙ 16 እሱ 17 እንትን ምን ነበር የሚለው? እግዚአብሔር አንድ አሁን 15 ነው። ስሙም አንድ ስሙ 17 ነው።
እንደዛ ከሆነ ስንት ብለው ነው እግዚአብሔር የሚረዱት? አሁን እኮ በመጨረሻው ዘመን እንደዛ ይሆናል። አሁን ስንት ነው? ከባድ እኮ ነው። ወዮ ከባድ ነው። እንደዚህ ነው የሚፈቱት። እንደዚህ ነው የሚፈቱት። ትስቅባቸዋለህ ቁጭ ብለህ ምንም ማድረግ አትችልም። ያ ኡፍ። ይቅርታ ኦንሊ ጂሰስ ቸርች የሚለው ከአንተ ጋር በጣም መወያየት ይፈልጋል። ከላይ አንስቶና ይግባ ታስገባዋለህ። አስገቢው። አዎ ይግባ ከላይ አንስቶ እንትን እያለ ነው። እንደ ይግባ ና ግባ። ጊፍት እሰጥሃለሁ ሁላ ና ግባ። አስገቡት። በጊፍት እየባረኩት ነው የማወራው። እሱ ልጅ ኮሜንት ላይ በጣም ብዙ ነገር እየጻፈ ነውና አስገቡት። እየባረኩ በጊፍት እየባረኩ ነው የማወራው። ኡፍ። በጣም መሳቅ እኮ ነው የሚገርመው። ለአልራህማን ልጅ ቢያስፈልገው ኖሮ እ? ከዚሁ ይዝ ነበር ነው አይደል የሚለው። በቃ እንደዚሁ አለ ነው፣ ኦፕሽኖች ነበሩ፣ ግን እሱ ከዛ የጠራ ነው ምናምን ይላል እና ብቻውን ነው አላህ ብቻውን ነው ከዛ የጠራ ነው ይላል እና እነሱ ያን ክፍል ለመሄድ የሚሞክሩበት ምክንያቱም አይሁዶቹ የፈቱበት እጃችን ላይ አለ ምን ማለት እንደሆነ ኤርሊ ቤተክርስቲያን አባቶች ምን ብሎ እንደፈቱ ያየነው አለ እጃችን ላይ አለ። የእነሱን ግን ሳይ እኔ አላህ ብቻዬን ነኝ ልጅ ብፈልግ ኖሮ ሚስት አገባ ነበር ያለው ነው ትዝ የሚለኝ እነሱ እንደዛ ሲያወሩ። ብቻውን ነው ስትሉ ደብሮታል በርዶታል እያላችሁ ነው። እና ኑና እሱም ብቻዬን ነኝ ሲል ምን እያለ ነው የሚለውን አንዱን ቻፕተር ይዘን እናወራለን። አንዱን ቻፕተር ይዘን ምን ማለት ነው ብቻዬን ነኝ፣ በእኔ ኢሴንስ ውስጥ ፕሉራሊቲ የለም እያለ ነው ወይ፣ ብዛነት የለም እያለ ነው ወይ? አዎ ቆይ አንዴ በጊፍት ልባርከው። አልፈልግም አማዲዬ። አይ ዴ ፈቅደ አማንን ነው የምፈልገው ብለህ ስለመጣ ግድ ይላል። እሺ እንቀጥል። በሽበሽ አደረገኝ። ግድ ይላል። ኧረ ኤርሚም እየሰጠ ነው። ከዛ ገረመኝ እኮ ዩኒቴሪያን። ቆይ አንዴ ድምፅ አለ ከኋላ። እሺ እንዴት ናችሁ? ወንድሜ ብቻውን አይሆንም ብዬ ነው የገባሁት። አሁን እኔ ጋርድ ነኝ። ወንድ ጂሰስ ነፃነት ተነጋገር፣ እንዳትፈራ። ቀጥሎ ወንድ ጂሰስ። እኔ ባነሳው ተራ ከኔ ጋር ታውቂ። እሺ እየተደማመጥን እናወራለን። እንደቀድሙ ጓ አልልም ሌሎች ላይ፣ ምክንያቱም ያው ጊፍቴንም ማባከን ስለማልፈልግ ማለት ነው። እና ረጋ ብለን እናወራለን እየተደማመጥን። ሀሳብ መጀመሪያ ሰብስቲንሽት ማድረግ የምትፈልገው ፖይንት ካለ የሆነ ክፍል ያዝና እዛ ላይ የሆነ የምታጸድቀውን ነገር አጽድቅ። እዛ ላይ እኔ መልስ እሰጣለሁ። ከዛ ባኪን ፎርዝ እናወራለን። አሪፍ ነው እንደዛ? ጥሩ ነው እንደዛ። አሪፍ ነው። ያ ማለት ባነሳው የሆነ በሰማው ማለት ነው ያልሰማው ነገር ሰመራይዝ እንድታደርግ ስንት ደቂቃ ልስጥህ? 2 ደቂቃ ይበቃል። እሺ 2 ደቂቃ ተሰጥቷል። ከላይ ደቂቃውን በእኔ በኩል ታይመር አስጀምሬያለሁ። የእኔን ታነሳና ትተቸዋለህ፣ ያንተን ታስቀምጠዋለህ መልሰህ። ቀጥል። እሺ ተባረክ። እኔ ማውራት የፈለግኩ አማን ሻምን እያለ ነበረ። የሰው ስጋ ማለት የኢየሱስ ስጋ ፍጡር ነው ወይም ምድራዊ ነው ማለት ተፈጥሯዊ ነው፣ ከማርያም ስጋ ወሰደ ለሚለው አቋም ነው ፎከስ ያደረገውና ያነሳው ፖይንት ነበረ። 2 ፖይንት ነው የሰማው ስፔሻሊ። አንደኛ ቆሮንቶስ ማለት ነው፣ ሁለተኛ ደግሞ ያ ቅዱስን መበስበስ እንዳያይ የሚለው ነገር ማለት ነው። ቢቶ ኖሮ ይበሰብስ ነበረ አይነት ነገር ማለት ነው። አሁን ያ ኢንፈር ነው፣ ኮንክሉዥን ነው። ስለዚህ ኮንክሉዥኑ ስህተት ነው ብዬ ነው የማምነው። አይበሰብስም፣ ምንጩ ቃል ስጋ የሆነ ነው። ሁለተኛ አንደኛ ቆሮንቶስ 15 ላይ ምንድነው የሚለው ክፍሉ? የሰው ስጋ ኦፍ ኮርስ የሰው ስጋ አንድ ነው። ሁላችን ከአዳም ነው የተፈጠረን። ከአዳም የተፈጠረ ሰው በሙሉ ስጋው አንድ ነው። ፍጥረታዊ ነው፣ ምድራዊ ነው። ስለ ኢየሱስ ሲያወራው ግን መጽሐፉ
እንደዛ አያወራም። ስለዚህ ራሱ ንጽጽሩ ያመጣው ከዛ በኋላ እኮ ይቀጥላል። ምንድነው ረጋ ብለን ቀስ ብለን እናየዋለን እንጂ ያ ክፍሉ ሁለቱ ነው ለመተች እንትኑ ካውንተር አርጊው ማድረግ የፈለኩ ኢየሱስ ስጋ እንደኛ ስጋ አይደለም። የሰው ስጋ አንድ ነው፣ ፍጥረታዊ ነው። የኢየሱስ ስጋ ግን ፍጥረታዊ አይደለም፣ ሰማያዊ ስጋ አለ ይላል መጽሐፍ ቅዱስ እዛ ክፍል ማለት ነው። ደግሞ ፊተኛው አዳም እንደመሰልን ኋለኛው አዳም እንመስላለን ይላል። which means ኤረድሱ እኛ ይመስላል ከሆነ እሱ መምሰል አያስፈልገንም because ኤረዲ እሱን እንመስላለን ማለት ነው by default። እና ሁለቱ ነው መናገር የፈለኩ አማርዬ። ደቂቃው ይበቃናል። ቀጥል አንተ። ኦኬ ጥቅስ ላመጣ ነበር እንትን ባይብል ልከፍተጄ ነበረ። እስቲ በዚህ ልመልስልህ፣ ከዛ በአውዱ ደግሞ እንፈተዋለን። በዚህ ልጠይቅ መጀመሪያ ሰማያዊ ስጋ ስለሆነ የኢየሱስ ክርስቶስ ስጋ የማይበሰብስ ነው አይደለ? አዎ ትክክል። ሰማያዊ ስጋ ይሞታል። ይሞታል። የሚሞት ስጋ የመሞት አቅም ኖሮት የመበስበስ እንዴት ነው የሌለው? ሞቱ ይለያል። እንደኛ አይነት ሞት አይደለም። ምን አይነት ሞት ነው? ሞታቸው ሮሜ ላይ ምዕራፍ 6 ቁጥር 6 ምን ይላል? ዓላማውን ንገረኝ አይደለም ያልኩ። ለምን ጉዳይ ሞተ? ለኃጢአታችን ሞተ። እሱን ዓላማውን ሳይሆን ሞቱ ይለያል ስላልክ ምን አይነት ሞት ነው? ምን አይነት ነው እሱ ሞት? ማለት ሰው ከሚሞተው ሞት ውጪ ነው? ሞቱን የሚወጥ ሞቱን የሚወጥ ሂስዋለው ደስ ዓላማውን እኮ ነው እየነገርከኝ ያለው። ዓላማውን አትንገረኝ፣ የሞቱን አይነት ንገረኝ ነው ያለው። አይደለም አንዱ በሞት የሚዋጥ ሞት ነው which means የኛ ሞት በሞት ስር ሆነን ምንሞት ነው። እሱ በሞት ስር ሆነን ምንሞት ነው ማለት ምን አለ መሰለህ፣ አናሎጂ ልስጥና እንዲገባ ማለት ነው። የሱ ሞት ግን ሞትን የሚወጥ ነው። አሁን ጨለማ በብርሃን ይዋጣል እንጂ ጨለማ ብርሃንን አይወጥም። እስቲ ነው ጥያቄን አይደለም እየመለስክ ያለው ማለት ነው። ቆይ ላምጣልህ። ለምሳሌ የሱ ሞት ምንድን ነው ሲባል የሱ ሞት ሞት ላይ የከበረ፣ የሱ ሞት የሞትን መውጊያ የወጋ፣ የሱ ሞት ትንሣኤን ያመጣ፣ ይሄ ሁሉ ሪዝን ነው። you are telling me the reason። እኔ ደግሞ ሪዝን አይደለም የጠየቁ። እኔ ሞቱ አይነቱ ምን አይነት ሞት ነው ዓላማው አላልኩም። አይነቱ ከሰው ሞት እንዴት እንደሚለይ፣ ሰው ከሚሞትበት ሞት እንዴት እንደሚለይ መጽሐፍ ቅዱስ የቱ ጋር እንደነገረ አሳየኝ ነው። ኦኬ ቆይ አሁን ገብቶኛል። እኔ ፐርፐዙ አይደለም የነገርኩህ። ኦኬ ለምን ፐርፐዝ ሞት አይደለም የነገርኩህ ያለው the type of death የሱ አይነት ሞት ነው የነገርኩህ ያለው። ያንዱ ሞት ሰው ሲሞት ወደ ሞት ስር ይገባል፣ በሞት ይዋጣል። በሞት ምንድን ነው የሚባለው? በሞት ስልጣን ላይ ይሆናል ማለት ነው። የኢየሱስ ሞት ግን በሮሜ ምዕራፍ 6 ቁጥር 5 ላይ እንደዚህ ይነግረናል። ሞትን በሚመስል ሞት ከሞትን። እሱ ስለ ጥምቀት ነው የሚያወራው። አውዱን አትቀላቅላ። ቆይ እኔ ስለ እንትኑ አይደለም የሚያወራው። የኛ ሞት ራሱ የኢየሱስን ሞትን ካልመሰለ፣ የኢየሱስ ሞት የኛ ሞት ከመሰለ፣ የተራ ሞት ከመሰለ ማለት ነው we don't have hope። ተስፋ የለም። እሺ አሁን የጠቀስከው ክፍል ላይ እንተባበራለን የሚል የለም። ሞታችን የኛ ሞት አለ ሞቱን ከመሰለ። ስለዚህ ማለት የጠቀስከው ክፍል ተባብረናል አይልም ወይ? የሱ ሞትና የኛ ሞት መተባበር አለው አይልም ወይ? እሱ በኋላ ነው። እኔ አሁን ሌላ ቦታ ለምን እኮ የጠቀስከው ክፍል አንተን ነው መልሶ የሚመታ። አትጥቀሰው እሱን ክፍል። አይነቱን ንገረኝ። የሱ ሞት አማን ሲሞት አይነት እንዳልሆነ አይደለም። ቢሆን ኖሮ አማንኛ ሰማኝ፣ ቢሆን ኖሮ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አይልህም። ሞቱን በሚመስል ሞት ከእሱ ጋር ከተባበራችሁ አይልም። ያንተ ሞት ባይ ዲፎልት አንተ ማንም ሰው የሚሞተው ሞት የኢየሱስን ሞት ቢመስል ኖሮ እዚህን ክፍል ሞታችን የእሱ ሞት ቢመስል ብሎ አይጽፍልህም። ምንድን ነው እያልክ ያለው ብሮ? እንትን አልክ። ኦኬ ቆይ ካልገባ አጠገብህ እያጨሰ ያለ ሰው የለማ። ችግር የለውም። ሰው አማንዬ በስርዓቱ ስትሬት ፎርዋርድ አድርገው ራሽ እኔ ጋር ባል ስለሌለው እና ንግግር ብትተው ለአንተ ይሻላል።
እኮ ቀላቀልከው እኮ የሆነ አመጣውና ወደኋላ ገለበጥከው። ስለዚህ ስትሬት አድርገው። አሁንም ስማኝ፣ አልሄድም ሌላ ቦታ። ምንድነው ያልከው? ሞቱን የማን ሞት? ቀስ ብለን የማን ሞት? የክርስቶስ። ኦኬ፣ ሞቱን በሚመስል ሞት። ስለዚህ ማንኛው ሰው ሲሞት የክርስቶስን ሞት በሚመስል ሞት አይደለም የሚሞተው ማለት ነው በለው። ማማለ እኔ ቀደም አጠገብ የሚያጨስ ሰው አለ ወይ ነው ያልኩት። ይቅርታ አድርግልኝ፣ አንተ ነህ እያጨስክ ያለው። ችግር የለውም። እኔ አላልኩም። ቆይ ጠቅሱን ልለጥፍልህና ምን ማለት እንደሆነ አብረን ሞቱን በሚመስል ሞት ከተባበረን ማለት ሞቱን በሚመስል ሞት አልሞትንም ማለት ነው። አሁን ብዙ ጠቅሱን ላምጣ። አንተ አውራ እስኪ። ጊፍቴን መልሰህ ነው የምትወጣው በዚህ ስትወጣ። እሺ አውራ እስከዛ 1 ደቂቃ። እኔ ጥቅሱን ስክሪንሾት አድርጌ ስክሪንሾት አያስፈልግም። ቪዲዮ ልክፈትልህ። ዶንት ወሪ። አትወጣ። አይ ችግር የለውም። በነፃነት እንድታወራ ብሎ ነው እንጂ ችግር የለውም። እኔን ስለሚከፍተው እሱም ነፃነትም እንደዚህ ይሻለኛል መሰለኝ። ትልቁ ብታደርጉኝ ደስ ይለኛል። አማን እየናግባ ስለ ጥምቀት ነው ይለኛል። አንድ ስለ ጥምቀት መሆኑ ዘንግቼ ነው። ማይ ጉድነስ። እኔ ፖይንታ ምነካ ፖይንት እዩ ወንድሞች። ስለ ጥምቀት ነው ምናምን እሱ አምና ቶኪን አባውት ስለምንድን ነው የሚያወራ አይደለም። እቺን ቦታ ነው ማወራው። ምንድነው እንደዚህ ከተግባባንማ። እሺ አንብበው። 6:5 ነው አንብበው። ከፍል አድርገው። አሁን ትልቅ አድርገኝ። ተባረክ። ኦኬ፣ ይህም ቦታ አሁን ሞቱን በሚመስል ሞት ምን ማለት ነው? ይህን ክፍል ሌላው ብዙ ሳንሄድ የእሱን ሞት በሚመስል ሞት ማለት ነው። ምን ከእርሱ ጋር ከተባበርን ይላል አይደለ? ስለዚህ የእሱ ሞት መምሰል አለብን። የኛ ሞት በእሱ ተደርጎ የሚቆጠር ማለት ነው። ስለዚህ የእሱ ሞት የተለየ ነው። የት አለ እዚህ ጋር የተለየ ነው? በሚመስል እያለ የተለየ ትላለህ እንዴ? ኧረ በእግዚአብሔር ለምን መምሰል ያስፈልጋል? ማለት ሞቱን በሚመስል ሞት ይላል። በሚመስል ሞት ስለ ሞት ነው የሚያወራው። እኔ አሁን ዛስ ዋይ ስፔሲፊክ ከዚህ ቦታ ያመጣው ያለው ሞቱን በሚመስል ሞት ይላል አይልም? ይላል። ስለዚህ የኛ ሞት እንደሱ አይነት ሞት ከሆነ ለምንድን ነው የኛ ሞት የሱ ሞት መምሰል ያስፈልገው? ከሆነ እንዴት ከሆነ ለምን ያስፈልጋል? እንዴት ትላለህ? ለዚህ እኮ ነው የሆነ እንትን አራምባና ቆቦ እያወራ ነው የምልህ። ኦኬ ቆይ እኔ ላውራ፣ ችግር የለውም። ሙሉ ሀሳቡን እንትኑን ፈቀቅ አድርገው ወደዛ ጠጋ አድርገውና እኔ ላንብብልህ ምን እንደሚል ተመልከት። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ስለዚህ ሞታችንና ሞቱ የትብብር ነው እያለ ነው። ትንሣኤውን በሚመስል ደግሞ ከእርሱ ጋር እንተባበራለን፣ ትንሣኤያችንም ከእሱ ጋር የተመሳከረ ነው፣ የተባበረ ነው። ስለዚህ የሚመስል ሲል በቃ ይመስላል ነው። አሁን ይመስላል እያለ ከመሰለ ብለህ እንዴት ትጠይቀኛለህ? ጥሩ አንዴ አሁን አማን አሁን አንተ ሰውን አይደለ? ሰው መምሰል ያስፈልጋል? አያስፈልገኝም። ለምን ነው ሰው መምሰል ማያስፈልገው? ያው ሰው ስለሆንኩ። ኤግዛክትሊ ጥሩ መልስ ነው። ስለዚህ ለምንድን ነው የኛ ሞት የኢየሱስ ሞትን መምሰል ያስፈልገው? በባህሪ አንድ ስለሆንን በሰውነት ባህሪ ስላለን መመሳሰል ስላለብን እኔና እሱ እዚህ ጋር እኮ ምሳሌ እኮ ነው መጽሐፉ እኮ ወይ ለምብልህ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ከሚለው ቋንቋ ኮንዲሽናል ነው አይደለ? ከተባበርን ነው። አለመተባበር እንችላለን ማለት ነው። ባይዘ ኮንዲሽናል አይደለም አርጊውመንቱ፣ ሃይፖቴቲክ አይደለም። ከተባበርን ኢፍ ኮንዲሽን ነው። ከተባበርን እንትኑን ነው ፋክቱን ነው እያወራ ያለው። ከተባበርን ወይም ስለተባበርን ትንሣኤውን በሚመስል ደግሞ እንተባበራለን ነው የሚለው። የማይተባበሩ አሉ ማለት ነው። ችግር የለውም ማለት በዛ እንዴ አሉ። በትንሣኤ አካል የማይገለጡና መንግስቱ የማይወርሱ ብዙዎች አሉ። ስለዚህ የማንም ሰው ሞት የኢየሱስ ሞት አይመስልም እኮ። ለዛ ነው ክፍሉ በጥምቀት ከእርሱ ጋር ተቀበራችሁ የሚለው። ጥምቀትን እያወራ ስለሆነ ሁሉም አይጠመቅም፣ ሁሉም እንትን አይልም እኮ። ምን ነው ማማለው? ግን ቆይ አሁን የማንም ሰው ሞት የኢየሱስ ሞትን አይመስልም። ማንም ሰው በእርሱ ስለማይጠመቅ እኔ ስለ ሞት ብቻ ነው የማወራው። የማንም ሰው እኮ አሁን ግልጽ የሆነ ነገር እኮ ነው። ኤግዛምፕል እንውሰድ። ነቢ መሐመድ የሙስሊም የመሐመድ ሞት የኢየሱስ ሞት አይመስልም።
ሲጀመር እዚህ ክፍል ላይ ሞት የሚለው የኛ በስጋ መሞትን እያለ ሳይሆን ያለው በጥምቀት መተባበርን ነው እያወራ ያለው ነው። አይ ኖ አማንዬ that's basic ነው እሱ ስለዚህ አይደለም ታዲያ አንተ ሞት ላይ ብቻ ነው ኮንሰንትሬት እያደረክ ያለው። እኔ ደግሞ እያልኩ ያለሁት የክፍሉ ቶን ለምንድን ነው ሞት አማንዬ ለምንድን ነው ሞት ላይ ፎከስ ያደረኩት? ጥያቄያችን ካየ ሲነሳ ምን አልከኝ ይለኛል። ስለዚህ እኔ ጠይቀና አማኒ የመሐመድ ሞት ውይይታችሁን መስመር አስይዙት። አይ አዎ ቲንክ የሚያደርገው እዚህ ቦታ ላይ ኦንሊ ጂሰስ ሞቱ ቆይ መጀመሪያ የተለየ ክፍሉ ነው። አንተ የምትለውን ሞት አይደለም። እሺ ጨርሳ አንብበው በቃ አንዴ እንደዛ ላድርግ። ምክንያቱም ቆርጠ እዛ ጋር እንደ ሙስሊም ከግማሽ አስቀምጠ ነው እያወራ ያለውና እስቲ ጨርሰው። ቆይ ሙሉ አንብበውና ተመልሰን እንመጣለን። አንብበው አንዴ ከዛ ሞቱን በሚመስል ከሚለው አንብበው ቀጥል። እሺ ሞትን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤው በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እሺ ከእንግዲህ ወዲያስ ልቀጥል አማኒ ለኃጢአት እንድንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንድንገዛ ይልም አለው። ይቅርታ እንዳንገዛ ብላ አበበ እንዳንገዛ ይቅርታ ወንድም ታንክ ዩ ስለአረምከኝ እንዳንገዛ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። በቃ ከእሱ ጋር እንደተሰቀለ እናውቃለን ይላል አይደለ? ሞቱን ከእሱ ጋር ከመሰቀላችን ጋር አድርጎ ነው እያወራው። ይሄ ምን አይነት ሞት ነው? እኛ ሄደን እሱ ላይ ከእሱ ጋር ሄደን ቀራኒው ላይ ተንጠልጥለናል አይደለም? አልተንጠለጠልንም፣ ግን በእምነት ከእሱ ጋር ተባብረናል። ስለዚህ አዳምጥ። ስለዚህ ማይገናኝ ነገር ነው እየጠቀስክ ያለው። እሱን ላሳይ ነው የእኛ መተባበር እሱ ሲሞት የእኛ ሞት ተደርጎ እንደተቆጠረ፣ እሱ ሲነሳ የእኛ መነሳት ተደርጎ እንደተቆጠረ እንጂ ከእሱ ጋር ቀራኒው ላይ አብረን እጃችን ግራና ቀኝ ላይ እንዳሉ ሰዎች ተቸንክሮ አብረን ሞተናል የሚል አክቹዋል ሞትን ኢንፈሲስ እየሰጠ ያለ አይደለም። እኛ ደግሞ እያወራን ያለነው አክቹዋል ሞት፣ ኢየሱስ የሞተው አክቹዋል ሞት አማን ከሚሞተው በምን ይለያል ነው እንጂ አማን ከእርሱ ጋር ህብረት የሚያረግበትን ቀራኒው ላይ መስቀሉ ላይ ባይወጣም ህብረት የሚያረግበትን ያንን ሞት አይደለም እየጠየቅኩ ያለሁት። አክቹዋል ዴዝ ነው እየጠየቅኩ ያለሁት እኔ። አማን አንድ አሁንም ፖይንት ያላስከውም አሁን የነበብከው እዚህ ጋር ተስማምተናል። ስለ ጥምቀት ነው የሚያወራው። በጥምቀት ጋር ከእሱ ጋር ከተባበርን መስቀል ላይ እንተባበራለን። ስለዚህ የሚለው ክፍሉ ችግር የለውም፣ እሱ አይደለም። እኔ ግን ለይቼ ያወጣኋት ክፍል እች ናት። ሞቱን በሚመስል ሞት። እችን ክፍል ሌላ ቦታ ብዙ ርቀት አልሄድም። እችን ክፍል what does it implies? ምንድነው ኢምፕላይ የሚያደርገው? ሞቱን በሚመስል ሞት ምንድነው ኢምፕላይ የሚያደርገው? የኛ ሞት ሁለቴ መልሻለሁና ደግመን የጠየቀው። ስለዚህ አንተ እሺ የኛ ሞት የኢየሱስን ሞት ካልመሰለ ትንሣኤ የለንም ነው ክፍሉ። ስለዚህ የኛ ሞት እንዴት ነው ኢየሱስን የሚመስለው? ጥሩ የኢየሱስን ሞት ማወቅ አለብን መጀመሪያ ነው። ዝም ብሎ ሞት እንደዚህ ይመስላል ብለህ መጀመሪያ የኛ ሞት እንዴት ነው? ቆይ የኛ ሞት የኢየሱስን ሞት ካልመሰለ አልክ አይደለ? የኛ ሞት እዚህ ክፍል ላይ ቁምና እንዴት ነው የኢየሱስን የሚመስለው? ኦኬ በጥምቀት ነው የኛ ሞት የኢየሱስን ሞት የሚመስለው። ግን ታዲያ ለምንድን ነው የምታስቸግረን? በጥምቀት የሚሆንን ሚስቲካል ሞትን እኔ አክቹዋል ሞት ነው የጠየቅኩ። እሺ አንዴ አሁን አንተ ግን እያወራኝ ያለው በጥምቀት መምሰልን ነው እያወራኝ ያለኸው። አይደለም ሁለት የማይገናኙ ነገሮችን እያወራ ነው። የኔ ፖይንት አይደለም እሱ አማንዬ፣ እሱ የኔ ፖይንት አይደለም። የክፍሉ ፖይንት እሱ ነው። ያንተ ፖይንትማ ሌላ ነው አውቃለሁ እኮ። ግን የክፍሉ ፖይንት ሌላ ነው። ያንተን የማይመስል ለአንተ የማይደግፍን ክፍል አምጥተህ አክሮባት አትስራ። በጥምቀት መተባበርን እያወራ ሚመስል ብሎ የሚናገርን ክፍል እንዴት ታመጣለህ? እኛ እያወራን ያለ ነው ክርስቶስ ሞቶ የአርማትያው ዮሴፍ በግሉ መቃብር ሄዶ ሲያስቀምጠው 3 ቀን በዛ ሲያሳልፍ የሞተው ሞት ምን አይነት ሞት ነው? እሱን ንገረን። ኦኬ ጥሩ። አሁን ፖይንት ያዘው። ያልከው ነገር ስህተት የለውም። አሁን ግን ፖይንት ያዘው። ግን ለምንድን ነው እኛ በጥምቀት ኢየሱስን ሞት መምሰል ያስፈለገ? ምን ስለሆነ ነው ኢየሱስ ሞት? ምን ስለሆነ ሞቱ? ክፍሉ ይኸውና ይሄን ስለመሰለ ነው በለኝ። እሺ የት አለ? ምን ስለሆነ ነው ንገረኝ። የት አለ?
ክፍሉ ብቻ አይደለም። መጀመሪያ የእሱ ሞት የተለየ መሆኑን መጀመሪያ እያሳየው ከክፍሉ ነው። ትነግረኝና ሌላ እዚህ ጋር ከከበደ ሌላ ክፍል ላይ ትሄዳለህ። ችግር የለውም። አንተ ያልከውን ጥያቄውን እኮ ራስህ አንስተዋል። ለምን አይነት ሞት ስለሆነ ነው መምሰል ያለበት? ምን አይነት ሞት ስለሆነ ነው መምሰል ያለበት አለ እዚህ ክፍል ላይ አስምርና አሳየኝ። ቆይ ኦኬ፣ ጥሩ። የእሱ ሞትን ስለዋጠ ሞት ስለዋጠ የት አለ ሞትን ስለዋጠ የሚለው? አንተ እንትን ደግሞ ዝም ብለህ ቃሉ ላይ አትጻፍ። ችግር የለውም። የኔ መጽሐፍ ነው መጽሐፉ። የአንተ መጽሐፍ ነው ግን ክብር ይኑር። ባይዘው የአንተ መጽሐፍ አይደለም፣ እኛ ነን የሰጠንህ። የእኛ መጽሐፍ ነው። አባንዬ እሺ፣ አልጽፍም ወንድሜ። ኦኬ፣ ሌላ ጥቅስ ላይ ሄድክ። ኦኬ፣ በአውዱ መፍታት አትችልም። ይቅርታ ወንድሜ፣ አልጽፍም ማለት አሁን የለም። ሮሜ ላይ አንተ የምትለውን ሞትን የዋጠ የሚለው የለ። ጠየቀኝ ማለት ግድን አይደለም። ሮሜ ብቻ አልጽፈው መጽሐፍ የጠየቁ አዳምጥ። ቆይ እስኪ እንደ አሁን ያ መዝለል ጀመርክ። ያው ባህሪያችሁ እንደዛ ስለሆነ ከአንድ ጥቅስ ሌላ ጥቅስ ላይ መዝለል ስለሆነ በአውዱ ታሳየኛለህ አታሳየኝም? መጀመሪያ አለ አውዱ ላይ አንተ ያልከው ነገር አለ። የእሱ ሞት ተለየ መሆኑ ነው ሊያሳየ ከድግም ሮሜ እኮ እኔ እኮ ነው የሄድኩት፣ አንተ አልወሰድከኝም እኮ ሮሜ ላይ ገና ከጅምሩ እኮ ጥቅስ ሳታመጣ በፊት ሮሜ ጋርም ከመሄድ በፊት አውርተሃል። እንደዛ ብለህ ሞትን የዋጠ ሞት ላይ ስልጣን ያለው ምናምን ብለሃል። እስቲ ሞትን የዋጠ የሚለውን አሳየኝ ከዚህ ክፍል ላይ። ኦኬ፣ ሮሜ ላይ ሞትን የዋጠ የሚል ከሌላ አትቀበልም ማለት ነው? ሌላ ክፍል ኖ አልቀበልም አላልኩም። አንተ ያመጣው ክፍል ስለሆነ እዚህ ክፍል አውድ ውስጥ አንተ ያልከው አለ የለም? ቆይ እዚህ ጋር ያለው ክፍል እዚህ ጋር ማሳየት የመጣው እኔ ሞቱን በሚመስል ሞት ሲል የእሱ ሞት እና የእኛ ሞት እንደሚለይ ግን የእኛ ሞት እሱ ሞት መምሰል እንዳለበት የሚያሳይ ክፍል መሆኑ ለማሳየት ነው እዚህ የመጣው። ምንም ፕሩቭ አላረክልንም። የሚመስል እያለ የማይመስል እያልክ እያወራ ነው። አንተ ሰው ለመምሰል አያስፈልግህም። ኤረድ ሰው ነህ። እሱ አናሎጂ ማይሰራው እኔ ሰው መምሰል የሌለብኝ ሰው ስለሆንኩ ነው። ኦኬ ደን ኢየሱስ ክርስቶስ ጋር ደግሞ እሱ እኛን ወክሎ ኦኬ ከታች ቀጥሎ የሚያወራው ይሻር ዘንድ አሮጌው ሰው ምናምን አሮጌው ሰዋችን በሱ ስለሆነ የሚወገደው የእኛን ሞትም እየሞተ ስለሆነ ደን ከሱ ጋር በጥምቀት ከላይ ቁጥር 3 ማለት ነው። በጥምቀት ያንን ምን እንላለን? ሞቱን በሚመስል ሞት እንተባበራለን እያለ አወራ። መምሰል ምን ማለት ነው? ማንያ ቆይ አንተ ብዙ ስላወራ እዚህ ገዛ እንድትረሳው አልፈልግም። በሚመስል መምሰል ምን ማለት ነው? ከላይ ከቁጥር 3 ጀምሮ ያነበብን በወረድ ነው አንድ በሆነ ማለት ነው። ያንን በሚያሳይ አንድ በሆነ ማለት ነው። ስለዚህ መምሰል የሚለው ትርጉም ምን አንድ በሆነ ያንን ዋናውን የሚመስል አንድ የሆነ። ስለዚህ የኛ ሞት የኢየሱስ ሞት መምሰል አለበት። ለምንድን ነው የሚመስለው? ኤረዲ ከሆነ ለምን መምሰል አስፈለገ? ከታች ዓላማውን ይናገራል። አሮጌው ሰውነት ይሻር ዘንድ። ኦኬ፣ ስለዚህ የኢየሱስን ሞት እንደ ተራ ሞት ሳይሆን ያደረገው ነገር አለ። ሞትን ውጧል ማለት እሱ ዓላማው ነው። አሮጌው ሰውነት ይሻር ዘንድ ወርዱን ተመልከት። ለምሳሌ ሶዳት እንግሊዝኛ አትሰማለህ አይደለ? ልበለው እዛ ክፍል ላይ ያለውን በእንግሊዝኛው ስለማስታውሰው ሶዳት our old self done away እንዲያደርግ ይላል አይደለ? ሶዳት or therefore our old self done away እንዲያደርግ። therefore ከተባለ ስለምንድን ነው እየተወራ ያለው? ሪዝን ምክንያት ነው እየነገረው ያለው አይደለም? therefore ማለት እንትንን ነገር ያለው ምክንያት ነው አይደለም ያወራው። እኔ ደግሞ የጠየቅኩ ቅድም ከመግቢያችን ምክንያቱን አትንገረኝ፣ አሮጌው ሰውነት እንዲሻር ሞት በሞት እንዲሸነፍ ምናምን ሳይሆን አክቹዋሊ ዴዙ ምን ይመስላል ነው። እንዴት አልገባም? እኔ በጣም ገብቶኛልና ይሄን ነገር ስላሰብኩበት ነው የመጣው። አንተ ግን የኔ ምናልባት አስበህበት ታዲያ እንዴት ነው እስካሁን እንዴት ልቆይ ቻልክ? ቶሎ መልስልና። ምናልባት አልቻልኩም ላስረዳ ሊሆን ይችላል፣ ወይም አንተ ልትረዳኝ አልቻልክም ሊሆን ይችላል። ግን ብቻ ሐሳቡን ይሄን ነው። ምንድነው ሞቱን በሚመስል ሞት እችን ፍሬዝ ምንድነው የምትለው ያለች የኢየሱስ ሞት ከኛ ሞት የተለየ መሆኑ በግልጽ ታስቀምጣለች። ማንም ሰው መረዳት የሚችል ሰው ይረዳታል። ይሄን ክፍል ሞቱን በሚመስል ሞት ካለ የሱ ሞት እንመስላለን እንጂ የኛ ሞት አውቶማቲካሊ ባይ ዲፎልት የሱ ሞትን አይመስልም። እሺ እንደዚህ ልጠይቅህ እስቲ። ያው መልስ እንደሌለ እያወኩ ልጠይቅህ። መልስ እንደሌለ እያወኩ የምጠይቀውን ጥያቄ ማለት ኮሜንታሪ ያላችሁ ማብራሪያ ምናምን ቃሉን የምትፈቱበት አማንዬ መልስ የሌለ ቆይ እሱ መልስልኝ። ቀስ በል አለ። ስለዚህ በግላችሁ እንደፈለጋችሁ ነው እየመጀረጣችሁ የምታነቡት ማለት ነው። ስለዚህ ማስረጃ ልጠይቅ ነበር፣ ብቻህን ያለው። ቆይ አሁንም ጠቅስ ልስትና አንድ ሞት የዋጠ የምትለው ነገር ልስትና ከዛ ዓላማውን ነው የምትነግረኝ። እኔ ዓላማ አልጠየቅኩም። ዛሬ አመት ሙሉ ብትፈጅ አንተ እኮ ይሞታል ብለህ ነው የጠየቀኝ። አማንዬ ይሞታል ወይ ካልከኝ
አዎ ሞት ለመዋጥ ይሞታል እንጂ በሞት እንዲዋጥ አይሞትም። there is a difference። እኛ በሞት እንዲዋጥ ሞተ አልን። እኛማ በሞት ውጠን ነው የሞትን። በሞት ስር ሆነ ነው ኖ ኖ የኛ በሞት መዋጥ ነው አይደለም ያልኩ። ኢየሱስ በሞት ሊዋጥ ነው የሞተው ብለናል። አይ ዶንት ኖ አሁን ልጠይቅ ነው እሱ ገና ያላልከው ብለሃል አልልህም። ገና ልጠይቅ ነው እሱ መንገድ ላይ ነው። እሺ የመጀመሪያው ያው ጥቅሱ ያው ባዶ ነው። ምንም አክቹዋል ዴዝ ምን ይመስላል የሚለው ሊያሳይ አልቻለም ከጥምቀት ጋር የተነጻጸረበትን ክፍል። እኛም ደግሞ አሮጌው ሰዋችን ደና ወይ እንዲያደርግ ተብሎ አላማው የተነገረበትን ክፍል ነው ይዞ የመጣው እንጂ አክቹዋሊ ዴዙ ምን ይመስላል የሚለውን አላወራንም። እስቲ እዚህ ክፍል ላይ ካገኘ እንቀጥል። እሺ አሁን ዕብራውያን ወስደ ዕብራውያን ምዕራፍ 2 ላንተ ምናልባት ይመቻል ብለህ ታስብ ይሆናል ግን ኦኬ እዚህ ጋር እስኪ አንብብልኝ አንተ። አማርኛህን ይጣፍጣል ከኔ ትንሽ ችግር አለብኝ አማርኛ። እሺ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱም ደግሞ በሞት ላይ ስልጣን ያለው ሪዝን ባይዘውንም ዜርፎር ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። እንደማን? እንደ ወንድሞቹ። እሺ በምን ይሽር? በምንድን ነው የሚሽረው? በሞቱ ይሽር። ስለዚህ አላማን ነው የሚናገረው ወይስ የሞቱን አይነት ነው የሚናገረው? ሞቱን ምን አማን የምን እያልክ ነው? በሞቱ ይሽር ዘንድ ማለት የሞቱን አይነት ነው የሚናገረው ወይስ የሞቱን አላማና ግብ ነው የሚናገረው? ብሮ ግራመር አልተማርክም? ቆይ ተምሬያለሁ። እሱን ታሰብረኛለህ እኮ ከተማርክ በሞት እንዲሽር ማለት ሪዝንን እየነገረ ነው ያለው ወይስ አይነቱን ነው እየነገረ ያለው? አንድ አማን ማለት በሞት እንዲሽር ካለ ሞቱ በሞት ነው አይደለም ሞትን የሚሽረው እኮ ሪዝን ማን ተከራከረ? ዲያብሎስ በምንድን ነው የሚሻረው? በሞቱ። በማን ሞት? በክርስቶስ ሞት። ስለዚህ የክርስቶስ ሞት የተለየ ነው አይደለም እያለ ያለው የክርስቶስ ሞት አላማው እኔ የሚሽር ሞት ነው ያ እኮ። አዳምጥ እስቲ አንዴ። do not bring any evidence that says the reason why Jesus is died የሚል አታምጣልኝ። ሪዝኑን እኔ ነኝ ማምነው፣ ካንተ በላይ አምናለሁ። ከኃጢአት ነፃ እንድንወጣ፣ አሮጌው ሰዋችን እንዲሻር፣ በትንሳኤው እንድንተባበር፣ የእግዚአብሔር ቁጣ እንዲወገድልን፣ በመንግስቱ እንድንካፈል፣ ሌሎች ክፍሎች ላይ ያሉትን ሁሉ የጨመርኩልን። እነዚህ በሙሉ የሞቱን ግብ ነው የሚናገሩት፣ የሞቱን መድረሻ ነው የሚናገሩት። እዚህ ክፍል ላይ መድረሻው ምንድን ነው የተባለው? በሕይወታቸው ሁሉ በሞት ፍርሃት ባርነት የታሰሩትንም ነፃ እንዲያወጣ ነው አለ። እሱ ሪዝን ነው። ሞቱን ነው የጠየቅኩ እኔ። the essence of his days tell me what his essence of days is። አልገባህም? ጥያቄ ገብተኛል አማንዬ፣ ችግር የለውም። እኔም አንተ ልትረዳኝ ያልፈለግከው ምናልባት የሆነ ፖይንት ልትሰራ ፈልገህ ትሆን ይችላል። ቀላል ነው አንተ የጠየቀው። የእሱ ሞት ፖይንት እኮ ይህች ነው። የእሱ ሞት ከእኛ ሞት ይለያል። this is the point። እችን ፖይንት ነው አንዴ አማንዬ፣ እችን ፖይንት ነው ፕሩቭ ለማድረግ የፈለግኩ ያለው። ኦኬ እዛ ሮሜ 6:5 ቢሄድ የእሱ ሞት ከኛ ሞት የተለየ መሆኑ፣ እዚህ ቦታ ላይ ደግሞ መጥቼ የማሳየው ኮንቴክስቱ አይደለም ፖይንቴ። that's not my point። ፖይንቴ ግን እችን ፖይንት ሞቱ ይሞታል ወይ ብለህ ለጠየቅከው ጥያቄ የስ ይሞታል። ሲሞት ግን እንዳንተ አይነት ሞት ሳይሆን የሚሞተው ሞትን የሚሽር ሞት፣ የተለየ ሞት፣ ሰይጣንን የሚያሸንፍ ሞት ነው የሚሞተው። ይህን ሞት ነው ሞቱ። ሪዝኑ አይደለም። ለምን ሞት አይደለም፣ ሪዝኑ ነው እንጂ እየነገረ ያለው በሞት ባርነት ውስጥ ያሉትን ፍርሃት ውስጥ ያሉትን ነፃ እንዲያወጣ እያለ ሪዝኑ አይደለም ይለኛል እንዴ። ኦኬ ቆይ ሞትን ይሽራል አይሽርም? ሪዝኑ ነው አሁንም እየጠየቀኝ ያለው። ይሽራል። ልጨምርልህ። ጠይቅ ደግሞ አንተ መልስልኝ። ያው ጨምሬ ልመልስልህ። ሞቱ ሞትን ይሽራል። ሞቱ የሞት ፍርሃትን ያስወግዳል። ሞቱ ዲያብሎስን ይሽራል። ሞቱ ትንሳኤን ይሰጠናል። ሞቱ ቁስላችንን ይፈውሳል። ሞቱ ይኸው። ይሄ ሁሉ ግን ምንድን ነው? ቆይ ያንተ ሞትን ይሽራል። አየህ፣ አሁን አመጣልኝ፣ ግን መልሼ እዛ ላይ ቆሜ ባስረዳ አይገባም። አሁን ያንተ ሞት ይሽራል አልከኝ። ይኸው ልመልስልህ። ያንተ ሞት ይሽራል አልከኝ
አይደለ? የኔ አይሽርም። ለምን? አላማውና ግቡ እኔ በዚህ የተለየ ኦልሬዲ ነው። አላማውና ግቡ የተለየ ስለሆነ አሁን በዓላማ አይደለም። የኢየሱስ ሞት ቆይ አንዴ የኢየሱስ እሺ ሞት አላማውና ግቡ አላማውና ውጤቱ ምንድነው አይደለም ጥያቄው። ዓላማ ላይ ኔቸር አይደለም። ኦፍ ሂዝ ዴዝ ምንድነው ነው የጠየቅኩ። ኔቸር ኦፍ ዴዝ ስልሽ አሁን ምንድነው እያልኩ ያለሁት? ቆይ በዛ ልቀጥል። ኔቸር ኦፍ ዴዝ ስል ምንድነው ያልኩ? የሞቱ አይነት ስል ምንድነው እያልኩ ያለሁት? በቃ አይነቱ የተለየ አይነት ምን አይነት ሞቱ ነው የሞቱ አይነቱን እያልኩ ነው። እንግሊዝኛውን ኔቸር ያልኩን በአማርኛ አትርጉሙ። እንትኑን ዴፊኒሽኑን ንገረኝ። የሞቱ አይነት ስል ምን እያልኩ ነው ያለሁት? ኦኬ መጀመሪያ እኔ ጠይቄያለሁ እና እሱ መልስልኝና ከዛ የሞቱ የእንትን አይነት ስል ምን እያልኩ ነው? እንደዚህ ልትል ፈልገህ ነው በለኝ እስኪ። My goodness። አንተ የፈለከው አንተ እኮ ያንተ ፖይንት ልንገር አማን የቀላል ነገር ነው። ምን ያሰብክ መሰለህ? ጥያቄ ነው ኢየሱስ ያሰብኩትን ያሰብኩት የኔ ጭንቅላት ውስጥ አይደለም በቃ ያለው። ልመልስ። እኔ ስጠይቅህ አልመለስክም አማን። አንተ ስጠይቅህ አልመለስክም። ትጠይቀኛለህ ምንድን ነው ያልመለስኩ? ምን ከምን ከጥቅስ ጥቅስ እየዘለልክ ጥቅሱን ሁሉ እኮ ባዶ እያስቀረን ነው ያለሁት። የኔን ጥያቄ ቴልሚ። ይመስልሃል? እሺ መስሎኛል። አሁን እቺ መልስልኝ። ኔቸር ኦፍ ሂዝ ዴዝ ስለ ምን እያልኩ ነው ያለሁት? እሺ ጊዜ ስጠኛውን አንዴ እሺ እንደዚህ እያልክ ነው ብለህ ንገረኝ። ሌላ የምታወራ ከሆነ አላስወራህም። ኔቸር ኦፍ ሂዝ ዴዝ ስለ አንተማ ኔቸር ኦፍ ሂዝ ዴዝ ስትል እንደዚህ እያልክ ነው ብለህ ንገረኝ። ኦኬ ኔቸር ኦፍ ሂዝ ዴዝ ማለት አንተ የሚበሰበስ የሚሞት ተራ ሞተ የተቀበረ መሆኑ እችን ለማሳየት ነው። አንተ ፊዚካል ነው የምታስበው። ተራ ሞተ ምናምን አያ ጨመርክ ማለት ነው አላልኩም። ምክንያቱ ከመጀመሪያ መነሻችን እሱ ነው። ያ መነሻችን ምንድን ነው? መነሻችን ኢየሱስ ተራ ሞቷል የሚል ነው። ምድራዊ ስጋ እንዳለው ለማሳየት ነው የመኮርከው። ስለዚህ ከዛ ምድራዊ ስጋ ስላለው ኢየሱስ ክርስቶስ ከዛ ተራ ሞት ይሞታል ብለን ነው እያወራን የነበር ነው። ቆይ ልጨርስ አንዴ ሀሳብ ላስቀምጥልና አይደለም በለኝ። መጀመሪያ የተነሳን በዚህ ነው። ኢየሱስ ፍጥረታዊ ስጋ ከማርያም ስጋ እንደነሳ ምድራዊ ስጋ እንዳለው ልታሳይኝ ሞከርክ። ይህን ደግሞ በምንድን ነው የመጣኸው? በሁለት ፖይንት መጣህ። አንዱ በሚበሰበስ የሚባለው ባያነሳው ኖሮ ይበሰበሳል በሚል አይደለም። የእሱ ያንተ ኢንፈር ያደረከው ነገር ነው፣ ኮንክሉድ ያደረከው ነገር ነው፣ ስህተት ነው ብዬ ንገይ ታደረኩ። አንዴ ሁለተኛ የመጣኸው ሞተ በሚል ነው። ይሞታል ወይ ሰማያዊ ስጋ በሚል አቅጣጫ መጥተሃል። ኦኬ መንገድ ያልስትም I know where I'm going. ኦኬ ስለዚህ እኔም እሱ አልኩ ይሞታል ወይ ብለህ ጠየቀኝ። ይሞታል ወይ ብለህ ጠየቀኝ። ይህን ጥያቄ ምን ለማለት ነው? ስጋው መንፈስ የሱ ስጋ ሰማያዊ አይደለም ምድራዊ ነው፣ የሚሞት ስጋ ነው ለማለት ነው የመጣው። እኔም ዲስፕሩቭ ያደረግኩ ምንድነው? የሱ ሞት ከኛ ሞት ይለያል። እኔ ደግሞ በቃ በጣም ያደረከኝ ማለት ነው። ይሄን ሁሉ ደቂቃዬን የበላህብኝ። ይለያልን የካደ የለም። ይለያልን የካደ የለም። ይለያልን አንተ ግን ዲፋይን ያረከው ቆይ ይለያልን አንተ ዲፋይን ያረከው። አዎ ይለያል፣ ሞትን በሞት የሚሽር ነው። አዎ ይለያል፣ በሞት ፍርሃት ውስጥ ያሉትን ነፃ እንዲያወጣ ነው። አዎ ሞታቸውን በሞቱ ሊገድል ነው። እሱ ምክንያት የሞቱ ምክንያት ሲባል እኔ ደግሞ የጠየቅኩ ያ ሞቱ ያመጣውን ነገር ወይም የሞተበትን ዓላማ ሳይሆን የሞተበትን አሟሟት ነው የጠየቅኩ። ኔቸር ኦፍ ሂዝ ዴዝ ነው የጠየቅኩ። ድንጋይ ላይ ውሃ ማፍሰስ ሆነብኝና 40 ደቂቃ ሙሉ ተሽከረከርክ። እኔ ኔቸሩን ንገረኝ ነው ያልኩ። አንተ ደግሞ ግቡን ነው የምትጠይቀኝ። አሁንም እኔ ልጠይቅህ። ጠይቅ። ያንተ ሞትን ይወጣል አማን? ቅድም እኮ መለስኩልህ። አሁን ሲኮንሻል የሆነ ኮሽን ስላለኝ ችግር እኔ ራሴ ሞት ነው ሞተው። ዓላማው የኔ ሞት ዓላማ የኔም ባህሪ ነው እየተገበርኩ ያለሁት። አልጠየቅኩም። እሱ ዓላማህን እንዴ ነችና አንተ ያንተ ሞት ሞትን ይሽራል አልከኝ። አይሽርም። ማይሽርበት ዓላማ ደግሞ ይሄ ነው አልኩ። ምንድን ነው ለመሻር ስላልፈለክ ነው? ለመሻር ስላልፈለክ ነው? እነዚህ ቀጥሎ እዛ ላይ የምታነሳቸው ነገሮች ለክርስቶስ የተነገሩ ነገሮች እኔ ላይ መሆን አይችሉም። አማንዬ ዓላማ የምትለው ነገር እኮ ሰንሽ የለውም። ምክንያቱም አንተ ሞትን ማሸነፍ ስላልፈለክ ነው። አንተ ያመጣሃቸው ክፍሎች እሺ፣ ዓላማ ማለት ይሆና በሞት እንዲሽር ያከበብከው አክብበህ እንኳን አይታይህም። ዓላማ ማለት እሱ ነው። አከበብኩ አማንዬ አንዴ። አሁንም እሱ ደግሞ ምንን ያሳያል? ያከበብከው ምንን ያሳያል? ዓላማን ነው የሚያሳየው። ያ እዛ ደግሞ የተከበበው ክፍል ላይ ያለውን አማን ማድረግ አይችልም። ኦኬ ለምን አይችልም? ኦልሬዲ በኃጢአተኛ ስጋ ነው ያለሁት። ኃጢአት ኔቸር ውስጥ ነው ያለሁት። እኔ ራሴን በራሴ ማትረፍ ስለማልችል
ብትፈልግ ዓላማህን ሞትን ለመሻር በቃ ቢሆንም አልችልም። ብትፈልግስ ባትፈልግስ መሀል መንገድ ላይ ብትቆምስ የሚባል ነገር የለም። እኔ ላይ አይወራም ይሄ ነገር። ጥሩ ዓላማው መልሰልኝ። አየህ፣ ግቡ ቆይ አንዴ ዓላማው ይሄ ነው። ችግር የለውም። እሺ አንተ ዓላማው ብለህ አርቲኩሌት ስላደረግከው እንደዛ ግድ መሆን አለበት ብለህ ኢንፎርስ አታድርገው። አንተ ምክንያቱም በዛ ሰልፍ ይኸውልህ ብራዘር ያመጣሃቸው ጥቅሶች ልጨርስ እሺ ጥቅስ ልጨርስ። ስለዚህ ያንተ ሞትን አይሽርም። ለምን ለሚለው ቃል ዓላማ ቢኖርህም ፍላጎት ቢኖርህም it doesn't matter። ያንተ ሞት ግን በቃ በሞት የሚሸነፍ ሞት እንጂ ሞትን ለመሻር አቅም የሌለው ሞት ነው። በቃ የኢየሱስ ሞት ግን ሞትን ይሽራል አይሽርም? ይሽራል። ግቡ እሱ ስለሆነ ምንም ግቡ እሱ ስለሆነ ይኸው እዛ ያከበብከው ምን ማለት ነው? ያከበብከው ግቡ እሱ ስለሆነ ስለዚህ የኢየሱስ ሞት አንዱ ሞት ያንተ ሞት በሞት የሚሻር ነው። የሱ ሞት ግን ሞትን የሚሽር ነው። ምን አገናኘው? ዓላማቸው ይለያያል። ሞቱ ይለያያል ሳይሆን ዓላማው ይለያያል። ግን ይሞታሉ። ዓላማው ብቻ ሳይሆን ተግባሩም ይለያል ማለት ዓላማ ኤም ጎል ነው፣ ኦብጀክቲቭ ነው። እሺ አንዴ እሱ ግን አይደለም። ይቅርታ ይሄን ድምጽ ላሰማ፣ ቆይ እንዳይዘጋባችሁ ድምጽ ላሰማ። እሺ ወገኖች ታብታብ አድርጉ፣ ኮፒ ሊንክ ሼር አድርጉ። ድምጽ ላሰማችሁ ብዬ ነው። ቀጥሉ። ቴንክ ዩ። እሺ ቀጥል። እሺ አማንዬ አመሰግናለሁ። ማለት እንደዚህ ትነ እንደዚህ አድርገህ ማውራት ደስ ይለኛል። ምንድነው ያለው? ያንተ ሞት በሞት የሚሻር ነው። this is the type of death ያንተ death okay። የኢየሱስ ሞት ግን ሞትን የሚሽር ነው። ስለዚህ ሁለት አይነት ሞት ነው። ሁለት አይነት ሞት ሳይሆን አንድ አይነት ሞት ይሆንና ግቡ ይለያያል። ኖ ሁለት አይነት ሞት፣ የተለያየ ሞት ነው። አንዱ ሞት ነው። እሺ ቆይ እንደዚህ ብዬ ልጠይቅህ፣ እንደዚህ አይነት ብዬ ልጠይቅህ። ያው አንድ ክፍል ላይ ቆመን ስንጠይቅ 40 ቦታ ትዘላላችሁ። አሁን 40 ቦታ ዝለልና አንድ ጥቅስ ንገረኝ። ቆይ ሮሜ ላይ ሲጨምቅ አይደል እዚህ ሮጥ የመጣው? አሁን ጥያቄ ልጠይቅህ። እዛ ቦታ ላይ እንኳን አልረዳህም ስላልከኝ ነው እንጂ እዛ ቦታ ላይ ደግሞ አርጌው ሰውነታችን ይሻር ዘንድ የሚለው ምክንያትን ይናገራል ብዬ አልተረዳሁም። እሺ አልተረዳሁም፣ እንቀጥል። እዚህ ጋር አሁን እዚህ ክፍል ላይ ልክ ቆይ ስጋ ሁሉ አንድ አይደለም እንዳለው ሞት ሁሉ አንድ አይደለም የሚል አይነት ማብራሪያ ያለው መጽሐፍ ቅዱስ ክፍል አለ አይደለም? ሞትማ ብዙ ሞት እንዳለ መጽሐፍ ቅዱስ በግልጽ ይናገራል። ቆይ የሰው ሞት ማለት ነው። የሰው የስጋ ሞት አንድ አይነት አይደለም። ጥያቄን ስማ፣ እኔን አትጠይቀኝ፣ ጥያቄን ስማ። የስጋ ሞት ሰው የሚሞትበት የስጋ ሞት አይነቱ ይለያያል የሚል የመጽሐፍ ቅዱስ ክፍል። እኔ አይነት ነው የምጠይቀው፣ አንተ ግብ ነው የምታወራው። አራምባና ቆቦ። ቆይ አማን አሁን ኢየሱስ ያንተ ሞት ሞተልሃል። ለምን ግን በስጋ ትሞታለህ? ለምንድነው ጥያቄን የሸሸው? ሰው በስጋው ሲሞት አዳምጥ፣ ሰው በስጋው ሲሞት የሞቱ አይነት ይለያያል የሚል አይነት ኖሽን የያዘ የመጽሐፍ ቅዱስ ክፍል የምታውቀው እዚህ ጋር ማለት አሁን ወርድ ቅድም እኮ ተናግሬ እዛው መጣ። ቅድም አንድ ጥቅስ ላይ ቆመ አውራ ሲባል ሌላ ጥቅስ ላይ ዘለልክ። አዳምጥ አንዴ። አንድ ጥቅስ ላይ ቆመ አውራ ስልህ ሌላ ጥቅስ ላይ ዘለልክ። አሁን ደግሞ እሺ ይሄን ክፍል ያዘውና ሌላ ጥቅስ አምጣ ስልህ እዚሁ ላይ ልቁም ትላለህ። ኦኬ ሌላ ጥቅስ ምንድነው የፈለከው? ሞት የሚባለው ሰው አማኒ ለምን አይነቱ ይለያያል። ሞትን ዲፋይ ለምን አታደርጉም? መጀመሪያ ሞት ምን ማለት ነው የሚለው ላይ ተስማሙ መጀመሪያ። እሺ ቆይ እንደዚህ እናድርግ። ልክ ነህ ኤርሚ፣ እንደዚህ እናድርግ። የስጋ ሞትን መጽሐፍ ቅዱስ ዲፋይን ሲያደርግ ምን ብሎ ነው ዲፋይን የሚያደርገው? ኦንሊ ጂሰስ የስጋ ሞት መንፈስ ከስጋ ሲለይ ማለት ነው። እሺ ኢየሱስ ስጋ መንፈሱ ከስጋው ተለይቷል አልተለየም? ተለይቷል። ስለዚህ ሞት እኔ ስሞት ምን ማለት ነው? አንተ ስትሞት አሁን መጀመሪያ የስጋ ሞት ነገርኩህ እኮ። የስጋ ሞት ከመንፈስ የተለየ ስጋ የሞተ ነው። የሞተ ነው። እሺ ቴንክ ዩ። እኔ ስሞት ስጋዬ ከነፍሴ ይለያል ማለት ነው። ኢየሱስ ሲሞት ስጋው ከነፍሱ ተለይቷል? ቆይ ኢየሱስ ሲሞት ስጋው ከነፍሱ ተለይቷል አልተለየም? ከነፍስ አይልም መጽሐፍ። ስጋና ነፍሱ ተለይቷል አይልም?
ቆይ የሞት አይልም። እሺ በቃ አሁን ጭምቅምቅ አድርገን እናሰጠዋለን። ምዕመናን ገመድ አዘጋጁ። ዮሐንስ ወንጌል ምዕራፍ 12 ላይ ሄዱልኝ ምዕመናን። ጥቅሱ ላይ ሚውት አድርግ። በቃ አሁን አስጥተናል፣ ጨምቀናል። ምዕመናን ያሰጡታል። ሚውት አድርግና ጠብቅ። እሺ ጥቅሱን አንተ አውጣ እዛው ስላለ ማለት ወደ 12:34 አካባቢ ናት። 12 ምዕራፍ 19 ዮሐንስ ወንጌል ላይ ሄድልኝ። ያ ስንት ልክፈትል አማንዬ? ነፍሴን ተቀበላት የሚለው ምዕራፍ 19 ጥቅሱን እስቲ የምታስታውሱ ሰዎች ኤግዛክት ቁጥሩን አላወቁትም። ምዕራፍ 19 ላይ እንዳለን ማለት ማቴዎስ ላይም አለ ዮሐንስ ላይም አለ። ከዚህ በኋላ ያለውን ሌሎች ምዕመናን ትቀጥላላችሁ። ያው ዲስፕሩቭ አድርገናል። እዚህ ጋር ሌላ ምንም ሩቅ መሄድ ስለማይጠበቅብን 19:30 ክፈት። እሺ ኦኬ ወንጌል ዮሐንስ ግን አትጠየቅም፣ ልታወጣኝ ብቻ ነው። አይ ይበቃል። ይሄንን 19:30 አንብብልኝና ከዛ ከሌሎች ጋር ትቀጥላለህ። እኔ ይብቃኝ። እሺ እሺ 30 ስንት ነው ማንብብልህ? 19:30 ኦኬ ኢየሱስም ኢየሱስም ሆምጣጤውን ከተቀበለ በኋላ እኔ ላንብብ። ሆምጣጤውን ከተቀበለ በኋላ እንዲህ አለ። ቆይ አስጠጋ፣ እየታየኝ አይደለም። ከተቀበለ በኋላ እንዲህ አለ። እሺ አንድ ያታንቀሳቅስ። ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ምኑን ነው አሳልፎ የሰጠው? ነፍሱ። ስጋው ከነፍሱ ተለይቷል አልተለየም? አይልም ክፍሉ። ነፍሱ አሳልፎ ሰጠ ይላል። ነፍሱን አሳልፎ ሰጠ ማለት ሞተ ነው አይደለም? አዎ ሞተ ማለት ነው። ስለዚህ ነፍሱ ሲለይ ነው አይደለም ሞት አንድ ሰው ሞተ የሚባለው? ነፍሱ አሳልፎ ሰጠ እኮ አለ። ሞተ ማለት እኮ ነፍሱን አሳልፎ ሰጠ ማለት ሞተ ማለት ነው አይደለ? አዎ ኦጄን በጭንቅላቱ ቀበር ነው። ሌሎቻችሁ ቀጥሉ። ለምን ትቀብራለህ? ኦኬ አንም ልጠይቅ። አሁን መቅበር ብቻ እዛ ሌሎች ጋር አውራ ይበቃል። እንዲህ ዛሬ አናቱን ብለነው ሰብረነዋል። እግዚአብሔር ክብሩን ይውሰድ። ቀጥሉ። ቃል ምናምን አላችሁ? እሺ እንኳን ደስ አለ። የተባረኩ። ለማንኛውም 5 ደቂቃ ፈልጋለሁ እና አንድ ጉዳይ ባወራው ደስ ይለኝ ነበረ። እስቲ ከሌሎች ጋር ከ5 ደቂቃ በኋላ አይ ብጠይቀው ደስ ይለኛል። ማለት አሁን ዝም ብዬ ከመጠየቅ አሁን አማን ተጠየቅና ከዛ ይበቃኛል በል። ምን ተጠየቅ አሉ ወንድሞች አሉ። አማን አማን ነው ጠይቀው። እንደዚህ ቻሌንጅ ማለት ምናምን አይደለም። አማን እንዲገባ ነው። ኦኬ ምክንያቱም አንተ በማሸነፍ ምንም የማገኘው ድል እንትን የለኝም። አሁን ትጠየቃለህ። አማን ምን ይዘህ ታሸንፋለህ? በእግዚአብሔር አሁን ኦጄ ማንን አሸንፎ ያውቃል? ራስን አሸንፎ ጠይቅ። ሌሎች ወንድሞችን ጠይቅ። ይበቃል። አሸንፍ ያለው አይደለሁም እንዴ? ይበቃኛል። እሱ በቃ ይበቃል። ጥያቄ መጠየቅ መቀጠል እንፈልጓላችሁ? ሌላ ሰው ይመልስልሃል። ጠይቅ። ቆይ ችግር የለውም። ቃል ጠይቅ። እንደዛማ ልገባ አልፈልግም። ራሱ አይ ጠይቅ፣ ችግር የለውም። እሺ አሁን አማን የምጠይቅህ አንደኛ ቆሮንቶስ 15:45 ክፈትልኝ። ቪዲዮ የዘግቶ መክፈት አልቻልኩም። ራስህ ክፈትና ከ45 እስከ 48 ያለው ቪዲዮ ስልጣን የለኝም፣ ልከፍት አልችልም። የምን ስልጣን የለኝም? ኦኬ ቪዲዮ ከፍታለሁ ይችላል መሰለኝ። እንደ ከፍተህ እያነበብክ እንደ 40 ደቂቃ ሙሉ አማን ምን ሆነ ነው? ስልጣን የለኝም ስትል ማለት እኔን ጠይቀህ እኔ መክፈት እንዳለብኝ በጣም ትሆናለህ፣ ትሮጣለህ ለማሻማቀቅ ምናምን። ስልጣን የለኝም ማለት ማን ስልጣን ሰጥቶ ነው 40 ደቂቃ ሙሉ የከፈትኩኝ ነው? ሊሆን ለለም ድል ሰጥተናልና ምንም የሚያመጣው የሚቀይረው ነገር እንደሌለ አውቀን እናውራ። ቀጥል። አሁን አንደኛ ቆሮንቶስ 15 ቀየር ቀጥልሽ እንደሚል አለ። ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛ አዳም ሕይወትን የሚሰጥ መንፈስ ሆነ ይላልና ቁጥር 47 ላይ አማርኛ እንትን ስለሆነ ነው። የፊተኛው ሰው ከመሬት መሬታዊ ነው ይላል። ምኑ ነው ከመሬት መሬታዊ ነው ተባለው? ፊተኛው ሰው የተባለው ነፍሱ ነው ከመሬት ወይስ መንፈሱ ነው ከመሬት? ሰው ነው ያለው። ነፍሱ መሬት አይልም። እኔ እዛ ላይ ጻፈው ነው መልስልህ። ሰው ነው የሚለው። መሬታዊ ሆኖ
እንዲህ ይላል። አንብበው እስኪ ራስህ። የፊተኛው ሰው እያነበብክ ጠይቀኝ መልስላለሁ። እዛ ጋር ያነበብኳቸውን ቃላት ብቻ የተጠቀምኩ መልስላለሁ። ኦኬ። የፊተኛው ሰው ይላል። የፊተኛው ሰው ከመሬት መሬታዊ ነው ይላል። ከምን ከመሬት ምኑ ነው? ከመሬት የፊተኛው ሰው ምኑ ነው? ምኑ ምኑ ነው አይልም። የፊተኛው ሰው ነው የሚል ያልተጻፈ። እኔ አንተን አይደለሁም ያልተጻፈ ማለት ነው። ምኑ ነው ከመሬት? የፊተኛው ሰው። አዎ የፊተኛው እኔ የምጠይቀው ስለ ፊተኛው ሰው ነው። ምኑ ነው? የፊተኛው ሰው ምኑ ነው? እንትኑ መሬታዊ ነው አይልም። የፊተኛው ሰው እንትኑ መሬታዊ ነው አይልም። የፊተኛው ሰው መሬታዊ ነው ነው። ነገይት እናድርገው። ስለዚህ ነፍሱ ከመሬት ነው። ነፍሱ፣ መንፈሱ፣ ጉበቱና ጨጓራው አይልም። ሰው ነው የሚለው። በቃ ችግር የለውም። አሁን እንደዚህ ብለህ ምን ትሰኛለህ? አያ ከተጻፈው አናልፍም። ቀጥል። እኛ ለማሳለፍ ግን ትታገላላችሁ። ጥሩ ነው። እንደዚህ አለማለፍ ደስ ይለኛል። ከመሬት ነው የተባለው። ስለዚህ አትመልሰው። ነፍሱ ከመሬት መሆኑ አይደለም ማለት ትችላለህ። መንፈሱ፣ ጨጓራው፣ ጉበቱ አይልም። የፊተኛው ሰው ነው የሚለው። በቃ ተባረክ አባል አላቪ ኢናፍ ይበቃኛል። በቃ ይበቃኛል። ምን ማለት ከአንድ ጥቅስ በላይ መሄድ አትችሉም። እስቲ መልሰህ ጠይቀው ያን ክፍል። እሺ ማንም ጠይቀኝ። እሺ እኔ ቢበቃኝ ደስ ይለኛል። ቃል ተዘጋጅተሃል? ይህን ክፍል የሚመልሰው ሰው ካለ የሚመልሰው ሰው ካለ መመለስ ይችላል። ምን የሚለው ምን እንዲመለስልህ ነው? ምኑ ነው እኮ አይልም። ሰውየው ነው የሚለው። መሬታዊ ነው ይላል። እኔ ማወቅ ፈልጌያለሁ። ነፍሱ ከመሬት መሬታዊ ነው ያለው ማንን ነው? ምኑ ነው ከመሬት? ሰውየው፣ ፊተኛው ሰው። ፊተኛው ሰው እኮ ቆይ ከመሬት ሲወጣ አንተ እኮ ማለት ለእኔ ለመመለስ ብለህ ማለት ነው። ይህን ነገር እኮ ነው ያካትት ያለው አማን ዘፍጥረት ምዕራፍ 2 ቁጥር 7 ተደጋግሞ ቆይ ይህን እኮ ምንድን ነው የሚለው? ይህን ቁጥር 7 ላይ እግዚአብሔር አምላክም ሰውም ከምድር አፈር አበጀው። ሰውን ይሄኛውም የፊተኛው ሰው ይላል። ስንፋስ ነበረው። ይህን ሰው ስንፋስ ነበረው፣ ህይወት ነበረው ይላል። እዛ ክፍል ላይ አይልም፣ የለውም። ምክንያቱም በአፍንጫውም ይላል ውም ሲለው የሚቀጥለው ሲኮንሳል ይነግራል። በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ህያው ነፍስ ያለው ሆነ ይላል። ስለዚህ ከምድር አፈር የተበጀው ሰው የተባለው ስጋው ነው። ሰው ስጋው ነው በዚህ ክፍል። ለዛ ከምድር አፈር የተበጀው ስጋ እግዚአብሔር እፍ ብሎ ህይወትን ሰጠው፣ እስትንፋስ ሰጠው። ስለዚህ ከምድር አፈር የሆነው እስትንፋስ አይደለም፣ ነፍሱ አይደለም፣ ስጋው ነው። በዚህ ክፍል ትስማማለህ? በአንተ አፈታት አልስማማም። እኔማ ክፍሉ ላይ ያለውን እሺ፣ ቀጥሎ ያለውን አንብበው። ምን ይላል? በምንድን ነው የምትፈታው አንተ? ንገረኝ እስኪ። በምንድን ነው የምትፈታው? ይኸው አንተ ያልከው እንደ ማስኬድ ላሳይህ። ሰውም ህያው ነፍስ ያለው ሆነ ይላል አይደለ? መቼ? ይኸው ከታች መቼ ምን ሲሆን እግዚአብሔር ምን ሲያደርግበት? የህይወት እስትንፋስን ሲሰጠው። ከዛ በፊት ሰው ብሎ ጠርቶታል። ከዛ በፊትም ያዘጋጀውን። ኦኬ። ስለዚህ ያ ከዛ በፊት የነበረ ከምን ሆነ? ከዛ በፊት እግዚአብሔር በአፍንጫው የህይወት እስትንፋስ እፍ ከማለቱ በፊት ያ ስጋ ያ ሰው ከምን ሆነ? ከመሬት አይደለም የሆነው? ከአፈር አይደለም ያበጀው? አዎ፣ ያንን ግን ሰው ብሎ ጠርቶታል ነው ባጭሩ እኮ። እዛ አንደኛ ቆሮንቶስ ላይም ሰው ነው የሚለው። ሰው ብሎ ጠርቶታል። ግን ስቲል ምን አፊርም ላድርግልህ? ዞሮ ምንም ብታጸድቅ ያንተን አስተምሮ የሚደግፍ ስለሌለ ማለት ነው። ቀጥል እስኪ። ስለዚህ ከመሬት የሆነው ስጋው ነው። ስለ ስጋ ነው የሚያወራው። ምክንያቱም እስትንፋሱ ከመሬት አልሆነም፣ እግዚአብሔር ነው እፍ ብሎ የሰጠው። ሰው ነው የሚለው። እንደዛ ብለህ ለምን አታነብም? እሺ፣ ስጋው ነው። ቀጥል። አነበዋለሁ። እኔ ግን ክፍሉ እኮ ስለ እስትንፋስ አይደለም የሚያወራው። ክፍሉ አንደኛ ቆሮንቶስ እኮ ስለ ትንሣኤና ስለ ፊተኛው ስጋ፣ ስለ ኋለኛው ስጋ፣ ስለምንነፍሰው ስጋ ነው የሚያወራው። አልቲሜትሊ ፖይንቱ እንደዛ ነው። ስለዚህ ፊተኛው ሰው ከመሬት መሬታዊ ነው ሲል ስለ ስጋው እያወራ ነው። በዚህ እንስማማን እናንተ? እሺ፣ ስለ ስጋው እያወራ ነው። ቀጥል። በአንተ ነው የሚሄድልህ። አልስማማም። ያንተን አፈታት እኮ አልከተልም። ከላይ ኦልሬዲ ሰው ብሎ ጨርሶ በለው። አንዴ ቆይ፣ ጨርሶ ስለወጣ እሺ፣ ቆይ ሳሚ ትቀጥላለህ። ጨርሶ ስለመጣ
የመጀመሪያው ስጋ ከመሬት ነው እያለ አይደለም እያወራ ያለው ሰው ነው ያለው ሰው። ስለዚህ አንተ ስጋዊ በምለው ያዝና ልስማማልህና ቀጥለ ፕሩቭ የምታደርገውን ነገር አድርግ እስኪ። ሁለተኛ ሰው ብለው ደግሞ ከሰማይ ነው ይላል። ከመሬት ነው ከሰማይ ነው ብሎ ያስቀምጥልሃል። እሺ ይሄንም ስለ ስጋዊ ነው የሚያወራው። እሺ ምንድነው የት አለ እያሰመርክ እንጂ። ኦኬ እዚህ ጋር ማለት የፊተኛው ሰው ከመሬት መሬታዊ ነው ይላል። ሁለተኛ ሰው ከሰማይ ነው ይላል። እሺ ከሰማይ ነው፣ እውነት ነው። ከሰማይ ነው የመጣው። ለስጋው ከሰማይ ነው። አይ አይልም። ይሄን ከመሬት ነው ከሰማይ ነው። ስለስጋው ነው። ይሄንም ከስለስጋው ነው አይደለም። የመጀመሪያው ሰው አለና ስጋውን አንስቶ አወራ። ሁለተኛው ሰው ግን የመጣው ከሰማይ ነው ይላል። አማን ይሄን ከመሬት ነው ያለው ስለ ስጋው ነው የሚያወራው። ይሄን ከሰማይ ነው ያለው ስለ ስጋው ነው የሚያወራው። እኔ በመስመር የተጻፈውን ነው እያነበብኩ ያለሁት። ሁለተኛው ሰው ከሰማይ ነው የሚለው አለቀ። የሁለተኛው ሰው ስጋ ከሰማይ ነው አይልም። ኦኬ መሬታዊው እንደሆነ መሬታዊ የሆኑትን ደግሞ እንዲሁ ናቸው፣ ሰማያዊ እንደሆነ ሰማያውያን ደግሞ እንዲሁ ናቸው ይላልና የዚህን የመሬታዊ መልክ እንደለበስን ይላል። የመሬታዊ መልክ ምንድነው? ሰውነት። ስለ ሰውነት አይደለ? የሰማያዊ መልክ ከላይ ኦልሬዲ ያሰመርኮ ከሰማይ ነው ብሏል እኮ። እሱም ምንድነው ይላል? ሰው ነው ይላል። እሺ ሰውነት ነው እዚህ ጋር። እዚህ ሁለት ስጋ ነው ያለው ማለት ነው። ከመሬት የሆነ ስጋ አለ፣ ከሰማይ የሆነ ስጋ አለ። ሁለት ስጋ አይደለም። እሺ እንትን ሳታንቀሳቅስ እኔ ላስረዳ እንግዲህ። ሳታንቀሳቅስ ዝም ብለህ ያዘውና በቃ እንደዛ በቃ ቆይ ሳታንቀሳቅስ ከጀመርንበት እንቀጥልና ላስረዳችሁ ምን እያለ እንዳለ። እስከታች ስንወርድ ነው ዋናውን ሐሳብ የምናገኘውና የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊው ደግሞ እንደ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው ደግሞ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ሰማያውያን የሆኑት ብቻውን ሰማያዊ ነው የሚል ነገር የለውም። ሰማያውያን የሆኑት ምን ማለት ነው? ብቻውን ስለ ኢየሱስ እያወራ ነው ወይ? የኢየሱስ ስጋ ብቻውን ከሰማይ የመጣ ሌላ ራሱን የቻለ እኛን የማይመስል ሰው መጥቷል እያለ ነው ያለው? አይደለም። ፕሉራል አድርጎ መሬታውያን እንዳለ ሁሉ ሰማያዊው መሬታውያን የሆኑት ደግሞ እንዲሁ ናቸው አለና እያንቀሳቀስኩ ነው ብሎ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን። ስለዚህ ኢየሱስ ብቻውን አይደለም ማለት ነው። ሰማያውያን የሆኑ ሌሎች ኦጀ ውስጥ እልፍ ስጋዎች አሉ የኢየሱስን የሚመስል። እሺ እንቀጥል። ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ምን ማለት ነው? የመሬታዊውን እንደለበስን የሰማያዊውን እንለብሳለን። ኦር የሰማያውያን የተባለውን አይነት ይኖረናል የተባለው ምን ሲሆን ነው? ቀጥሎ ያለውን እኔ ነገር ግን ወንድሞቹ ይህንን እላለሁ፣ ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም። ያዙልኝ። አሁን ሰማያዊ ለምን እንደተባለ መሬታዊ ለምን እንደተባለ ሊወርሱ አይችሉም አለና የሚበሰብሰው ሂድልኝ እዛ ጋር ወደ ላይ በዛኛው ገጽ ላይ ወደ ላይ መሀል ላይ አድርጋትችን በቃ የሚበሰብሰውም የማይበሰብሰውን አይወርስም። የላኛው ምን አይነት ነው? የሰማያዊው አይደለም። ኦንሊ ጂሰስ እዚህ ጋም ደግሞ ገመድ ውስጥ ቅርቃር ውስጥ ይገባል ማለት ነው። የሰማያዊውን ሳይሆን የሰማያውያኑን አይነት ደግሞ በአንድነት እንድንገባ ምን መሆን የለብንም? ከአዳም የመጣው አይነት ያ ኔቸር ሊኖረን አይገባም። ምን አይነት ኔቸር? የኃጢአት ኔቸር። እሺ እየደበዘዘ ነው ያለው። ኦኬ እነሆ አንድ ሚስጥር እነግራችኋለሁ፣ ሁላችን አናንቀላፋም፣ ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን አለና መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተው ሊለብስ። ምን ማለት ነው? ሰማያዊ ማለት ሲባል የሚሞተው የማይሞተው ሲሆን ማለት ነው። ዘጋው። ሰማያዊ ሲሆን ምን ማለት ነው ሲባል ደካማ ሲሆን ደካማ መሆኑ ሲቀር ማለት ነው። ሰማያዊ ሲሆን ምን ማለት ነው? ድንኳን መሆኑ ሲቀር ማለት ነው። ሰማያዊ ሲሆን ምን ማለት ነው? የትንሣኤ አካል ስንይዝ ማለት ነው። ኦኬ። ይህ የሚበሰብሰው የማይበሰብሰውን
ሲለብስ ይህም የሚሞተው የማይሞተውን ያ ይሞት የነበረው ነው የማይሞተውን የሚይዘው። ለምን? ያ የሞተው የማይሞተውን ስለሰጠን። ቅድም ስታወራ የነበረው ዓላማና ግቡ ማለት ነው። ስለዚህ እየተወራ ያለው ሁለት አይነት ስጋ አለ ሳይሆን አንዱ የከበረ ነው በትንሣኤ የክርስቶስ ኢየሱስ የተዋረደውን ስጋችንን ክቡር ስጋውን ይመስል ዘንድ ይለውጠዋል በተባለው ኦኬ። አንዱ የከበረ ነው። አሁን ያለነው እኛ ደግሞ የከበረ አይደለም። ከዛ ምን ያደርጋል? የኛ የሚበሰብሰውን መቃብር ገብተን 40 ዓመት ሚሊዮን ዓመት ካለፍን በኋላም ሊመጣ ይችላል። ሲመጣ ግን ምን ይሆናል? የእሱን ክቡር ስጋውን ይመስል ዘንድ ይለወጣል። ያንን ይይዛል፣ ሰማያዊ ክብሩን ይይዛል። ስለዚህ ሰማያዊ ተብሎ ሲነገር ምን እየተባለ ነው ያለው? የከበረ ማለት ነው እንጂ ስጋው በማንነቱ ይለያያል ማለት አይደለም። የሰው ስጋ አንድ ነው ብሎ የጀመረ ስለሆነ የኢየሱስም ስጋ አንድ ነው። ኦኬ ኦኬ። ሳሚ ቀጥል ከሱ ጋር በቃ ጨረስከሽ? ኦንሊ ጂሰስ እንዴት ነህ? ቃል ደህና ወንድሜ አለን። ቆይ ከሱ ጋር ረጅም ጊዜ ወሰዳችሁና ወደዚህኛው እንመለሳለን። የኢየሱስ ስጋ አማን እንትን ሪስትሪክት ብሏል ሪፖርት አድርገውና ሰሌክት ሪዝን ፎር አፕል ይለኛል። the notice is unclear. I'm still not sure why I got the instruction ይላል። ያ ምዕመናን ከጀርባ እያገለገሉ ስለሆነ ነው። እዚህ ያላችሁ እሱን በለው አፒል በለው እሱን አፒል በልና ከዛ ሁለተኛዋ ሪዝን አለች። my leave does not contain mention the notice. እሱን በለው እሱን ካና አፒል በል። thank you ሰሚት። እሺ በቃ አሁን ቀጥሉ። እሺ ያ ጋይስ ኮፒ ሊንክ አድርጉት። እኛ እንቀጥል። ኮፒ ሊንክ ግድ ይላል፣ አለዚያ ሊያዘጉት ነው። ያ ኦንሊ ጂሰስ አለው ቃል የለና ይሄ ስጋ ከሰማይ የመጣ ነው ብለህ ነው አይደል አንተ የምታምነው? አዎ። እሺ እሱ ላይ እኔ እናንተ እናወራለን አሁን እና ከዛ በፊት ግን ይህ ከሰማይ መጣ አንተ ከሰማይ መጣ የምትለው ስጋ እሱ ስጋው ራሱ ማለት ነው ኢየሱስ አብም ወልድም ነው ምናምን የሚለውን ሳይሆን ያጠየቁ ያ ስጋ ከሰማይ መጣ የምትለው እሱ ስጋ አምላክ ነው ስጋው ራሱ ማለት ነው። ቃል ስጋ ሆነ ይላል ማለት ስለ ስጋ አሁን ጥቅስ የሌለበት ሐሳብ ብናወራ ላንተም